ብርሃን ላይ ማብቶ እንደዚህ እኮ አትጎረባበጡም እንዳለ ተበጣጥሳችሁ ምን ብርሃን አለ? ጨለማ በጨለማ በየቤቱ እየተንኳኳ ዳዊት ነው የሚደግመው ነው ብለው ያሉት ይሄ ጠቋር የሚባለው ዳዊት ደጋሚ ነው እና በጣም ትንሽ እንደ ሌሎቹ ሰይጣኖች የተንቀዠቀዠ አይደለም እና ዳዊት ይደግማል ከዙ ከሚያውደለድሉ ቄሶች ጋር ማለት ነው። ቢያንስ እንኳን አጋንንት አስወጥታችሁ እንኳን መታችሁ ብታወሩ ጥሩ ነበር እንዴ። እናንተ ቤት እኮ ያለው አጋንንት የተባለው እኮ ከሰው ይልቅ ውሃ ነው የሚፈራው፣ ከሰው ይልቅ ጭስ ነው የሚፈራው። ጫማ ጥፊውን አውጣ ካልከ ይራቀርብ የጩፋን ሲያወጣ ነገርኩህ እኮ ትክክል አይደለም አልኩህ። አሁን አይ እንደዛ የለም አላልኩም። ትክክል አይደለም ስላልኩህ ማሳየት አይጠበቅም። እንደሚያወጣ ታውቃለህ። በደም ስም የጨለማው ጌታ ያው በጌታ በክርስቶስ ኢየሱስ ስም ብቻ ነው። ስለዚህ በአብ ስም አይወጣም። አሁን ወደ ብርሃን የመጣ ሰው በአብ ስም ውጣ እያለ አይወጣም። እንደዛ አይወጣም። የሚወጣው በኢየሱስ። አሁን ኢየሱስ ምድር ላይ በፐርሰንት ደረጃ ወይም ደግሞ በአካል ደረጃ ከኛ ጋር የለም፣ ፊዚካሊ ማለት ነው። ፊዚካሊ ከኛ ጋር የለም፣ ግን ምኑን ሰጥቶናል? ስሙን ሰጥቶናል። ስለዚህ ምድር ላይ ያደረገው ነገር አሁንም በስሙ አማካኝነት እናደርጓለን። የሚቀርብን ነገር የለም። የገባውን ሰው እንቀበለውና ስም ማለት ምንድን ነው በሚለው ደግሞ የተወሰነ ሀሳቦችን እናነሳለን። ቅዱስ እንዴት ነው? ሰላም ብሩክ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ፣ አጋንንት በማን ስም ይወጣል ብለህ ታምናለህ አንተ? ጥያቄ ኑሮኝ ነው ልጠይቅ ነው የመጣሁት። መጠየቅ አይቻልም? ትጠይቃለህ። መልስን እንስማውና መጽሐፍ ቅዱሳዊ ጥቅስ ምናልባት አንጠይቅህም ይሆናል። አንተ እምነትህን ንገረንና ከዛ ትጠይቀናለህ። አይ ጥያቄ አሁን ሜሎስ በአብራራው ላይ ስለሆነ ኮንፊውዝድ ሆንኩት። እሱን መጠየቅ ፈልጌ ነው። ጠይቀዋለህ፣ ፈቅድልሃለሁ ብያለሁ። የተናገረው ላይ ጠይቀዋለህ። አንተ ግን በማን ስም ነው አጋንንት የሚወጣው ብለህ ታምናለህ? ጥቅስ አንጠይቅህም፣ እምነትህን ብቻ ንገረን። በኢየሱስ ስም ይወጣል፣ በአብ ስም ይወጣል፣ በወልድ ስም ይወጣል፣ በመንፈስ ቅዱስ ስም ይወጣል። ስላሴ በሚለውም ስም ይወጣል። ስላሴ ማለት ፖይንት የምታደርገው አብ ወልድ መንፈስ ቅዱስን ከሆነ አዎ። በፍጡራን ስም ይወጣል። በፍጡራን በእግዚአብሔር ስም ይወጣል። አዎ። ለምሳሌ አንተ ፍጡር ነህ አማኝ ከሆንክ በኢየሱስ ስም ብለህ ታወጣዋለህ። አይ አይደለም ሳይሆን በዛ መልኩ ነው የምነግርህ። አይ ጥያቄን አላገኘከውም፣ እንደገና ልጠይቅህ ብዬ ነው። አግኝቼዋለሁ ጥያቄን። እሺ ጥያቄ ምንድነው መሰለህ? አንድ የኦርቶዶክስ ቄስ በማርያም ስም አጋንንትን ማውጣት ይችላል ወይ? ማርያም በተሰጣት ጸጋ የኢየሱስ ክብር ካላት እሷ ይወጣል። እሷ በተሰጣት ጸጋ አትሰማም? እሺ አሁን አልሰማም? ትሰማለህ? አሁን ጥያቄ ልጠይቅ? አዎ ጠይቃለሁ። ቆይ እምነትህን አውቀናል። አሁን ሜላ ተቀበለው፣ ልትቀበለው ትችላለህ። ሜላ እሺ፣ ማስረጃ ግን የለም፣ እምነትህ ብቻ ነው። ጥያቄ ልጠይቅ አሁን? አዎ ማስረጃ የለም፣ እምነትህ ብቻ ነው አይደል? ጥያቄ ልጠይቅ ወይ አልኩ። ማስረጃ አለኝ። ለማንኛውም ማስረጃ ይፈልግ። ማስረጃ አሁን ለተናገርከው ነገር እስቲ ማስረጃውን ስጠን። ስላሴ ማለት አብ ወልድ መንፈስ ቅዱስ ላይ ከሆነ ፖይንት የምታደርገው በስላሴ ይወጣል። ማስረጃ ስጠን። በኢየሱስ ስምም ይወጣል። ማስረጃ መጽሐፍ ቅዱስ ላይ አንብባ እኮ ነገረኝ። ምን ምዕራፍ፣ ምን መጽሐፍ፣ ቁጥር? በኢየሱስ ስም እንደሚወጣ የኢየሱስ ስም ተናግሬያለሁ። በስላሴ ስም ይወጣል የሚለውን አሳይ። ስላሴ ማለት ነው መጀመሪያ አብ ወልድ መንፈስ ቅዱስ ነው። አሳየኝ እሱ። ስላሴ ማለት በአብ ወልድ መንፈስ ቅዱስ ስም ይወጣል የሚለውን አሳይ። እሺ አብ ወልድ ማለት ኢየሱስ አይደለም? ማስረጃው ነው ወዳጅ፣ ወደ ማስረጃው አይደለም በለኝና ማስረጃ ልስጥ። ወደ ማስረጃው አይደለም በለኛ መጀመሪያ ወዳጅ። ማስረጃ ካለ ወደ ማስረጃው
ለምኑ ነው ማስረጃ የምሰጥህ? በአብ ስም አጋንንት ሲወጣ አሳየን። እሺ አብ አያወጣም ነው የምትለኝ? አያወጣም በለኝና ልስትመር አሳየኝ ማስረጃውን ወዳጄ። ቅድም በደንብ አድርጌ አብራርቻለሁ። ድጋሚ ሰምተን የገባው ድጋሚ ማብራራት አይጠበቅብኝም። በአብ ስም አጋንንት ሲያስወጡ አሳየኝ። አብ አያወጣም በለኝና በአብ ስም ወዳጄ ማስረጃ አብ ስልጣን አለው ያወጣል። ወልድ ስልጣን አለው፣ መንፈስ ቅዱስ ስልጣን አለው ያወጣል። ስልጣን አለው የለውም የሚል ጥያቄ አይደለም። በአብ ስም አጋንንት ሲያስወጡ ወይም አውጡ የተባለበትን ማስረጃ አሳየን። አያወጣም በለኝና ልስጥህ። አጋንንት በአብ ስም አይወጣም። 4 ነጥብ። አሁን ማስረጃ። እሺ አይወጣም ካልክ እሺ በቃ አልሰጥም። ማስረጃ ያንተ እምነት። አሁን ጥያቄ ልጠይቅህ። ማስረጃ ጥያቄ ልጠይቅህ ትመልሳለህ። ለሪከርድ እንደፈለግኩ አውቃለሁ። ለዛ ነው በደንብ ጮክ ብዬ ተናገርኩት። አሁን ማስረጃ አንተ ተናገርና እሰጥሃለሁ ማስረጃ ብለኸኛል። እስቲ ታማኙንና ለራስህ ማስረጃውን አምጣ። ኦኬ አብ ሰይጣን አያወጣም የሚል መረጃ ነው የምሰጥህ። ወዳጄ ሰምተኛል። ድጋሚ እንድጠይቅህ አታርገኝ። ስለዚህ ማስረጃ የለም። ማስረጃ የሌለው እምነት ነው ያላችሁ። ለዚህ እኮ እምነት ይበቃል እኮ ማስረጃ የለም ወዳጄ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ የሆነ እምነት እሱ ከአጋንንት ነው። አብ መንፈስ ቅዱስ ሰይጣን አያወጣም የሚል እምነት አለህ አንተ። ስለዚህ ማስረጃ የለም ማለት ነው። ክርስቲያን አይደለም ወዳጄ። ማስረጃ እኔማ ክርስቲያን ነኝ፣ በማስረጃ ነው የማወራው። እምነት ይበቃል። ስለዚህ እምነት ዝም ብሎ እምነት የሚመጣው ከእግዚአብሔር ቃል ነው። እሺ እግዚአብሔር ቃል የሚናገረው ነው እምነት አድርጌ የምወስደው። ዝም ብዬ እኔ በራሴ ተነሳስቼ አይደለም እምነት ማምነው። የእግዚአብሔር ቃል የሚናገረው ነው ማምነው። ስለዚህ የእግዚአብሔር ቃል አንተ የምትናገረውን አያውቀውም። የምትለኝ ከሆነ አሳየኝ። መንፈስ ቅዱስ ሰይጣን አያወጣም ነው የምትለው? አሳየኝ፣ ማስረጃ ነው ወዳጄ። አሳየኝ። አያወጣም በለኝና እሺ። እንዴ ስንቴ ነው የምነግርህ ወዳጄ? ሌላ ሪከርድ ፈልገህ ነው? እሺ በአብ ስም አይወጣም። አሁን ወደ ማስረጃ ወዳጄ፣ ወደ ማስረጃ። በአብ ስም አይወጣም። ወደ ማስረጃው። የምኑ ማስረጃ ነው የምሰጠው? ስለዚህ ማስረጃ የለም። ስለዚህ በቃ ማስረጃ ከሌለ አሁን አንድ ፖይንት ላስቀምጥ። እዚህ ውስጥ ያላችሁ ሰዎች በደም ስሙኝ። በተለይ ኦርቶዶክሳውያን የሆናችሁ በደም ስሙኝ። በቤተክርስቲያናችሁ ውስጥ የምታደርጉት ልምምድ መጽሐፍ ቅዱሳዊ አይደለም፣ ሐዋርያዊ አይደለም። ሐዋርያቶች የማያውቁት ጌታችን ኢየሱስ ክርስቶስ ያላስተማረው በቤተክርስቲያን ታሪክ የማይታወቅ ልምምድ ውስጥ ናቸው ያላችሁት። አንድ ሰው ማስረጃ ሊያመጣ አይችልም። እኛ እምነታችንን ቦልድሊ እንናገራለን። ለምን እናገሩ ደግሞ ማስረጃ እናቀርባለን። ስለዚህ አጋንንት በጌታ በኢየሱስ ስም ነው የሚወጣው። ይሄ ነው የተሰጠን ትእዛዝ። ጌታም የተናገረው በስሜ ታስወጣላችሁ ነው ያለን። ሐዋርያቶቹም ሲያደርጉ ያየነው በኢየሱስ ስም ሲያስወጡ አይተናል። ከዛ ውጪ ሌላ ስም የለም። ከዛ ውጪ ሌላ ስም የለም። ስለዚህ እናስወጣለን፣ ኑና እኛ ጋር ተፈወሱ፣ በጸበል እንደዚህ ይሆንላችኋል የሚባለው ሁሉ ከእውነት የራቀ እግዚአብሔር የማያውቀው ከመጽሐፍ ቅዱስ የራቀ መሆኑን ማወቅ አለባችሁና በአብና በመንፈስ ቅዱስ ሰይጣን አይወጣም ብለህ እንዴት ነው አንተ? በሌላ ወዳጄ ማስረጃ የለም እኮ ማስረጃ የለም። አንተም ክርስቲያን ስትሆን ነው። ክርስቲያን እኮ ስትሆን አብና መንፈስ ቅዱስን ሰይጣን አያወጡም ብለህ ስትናገር ነው ያንተ ክርስትና የሚፈ ወዳጄ እንደሱ አላልኩኝ። ማስረጃ አልክ እንጂ በአብ ስም ይወጣል ስልህ አይወጣም ማለት ነው። ያልኩትን አውቃለሁ። እሺ እንደገና ልጠይቅ። በአብና በመንፈስ ቅዱስ ድጋሚ ልጠይቀኝ አያስፈልግም። ደጋግሜ ተናግሬያለሁ። በአብና በመንፈስ ቅዱስ ሰይጣን ይወጣል አይወጣም? ወዳጄ ድጋሚ ማብራራበት ምንም ምክንያት የለኝም። ይሄ አንተ ክርስትና አንተ እምነት እዚህ ላይ ነው የሚፈተሸው። በቃ ማስረጃ የለም። ከማስረጃ ከሌለ ከዚህ በላይ ማውራት አይጠበቅብንም ማለት ነው። አይ ነው ለምን እንዳገባ አውቃለሁ። የማምነውን ደግሞ ተናግሬያለሁ።
ይህን ደግሞ ቦልድሊ ነው የምመሰክረው፣ ቦልድሊ እንናገራለን። ቢያንስ እንኳን አጋንንት አስወጥታችሁ እንኳን መታችሁ ብታወሩ ጥሩ ነበር እንዴ። እናንተ ቤት እኮ ያለው አጋንንት የተባለው እኮ ከሰው ይልቅ ውሃ ነው የሚፈራው፣ ከሰው ይልቅ ጭስ ነው የሚፈራው። ኢየሱስ ከሚለው ስም ጭሳጭስ ነው የሚፈራው። እንደውም አንድ ጽሑፍ ባሳያችሁ ደስ ይለኛል በዚህ ጉዳይ ላይ ትንሽ እስቲ ምን እንደሚሉ የነሱ ሰባኪያኖች አንድ ጽሑፍ እስቲ በሞቴ ላሳያችሁ። ሪከርድ የምታደርጉ ሰዎች እንደውም ሪከርድ አድርጉልኝ። ነገሩን ትንሽ ከፍ እናድርገው መሰለኝ። እስቲ ምን እንደሚሉ ላሳያችሁ የነሱ ሰባኪያኖች አገልጋዮች በዚህ ጉዳይ ላይ። ይሄ መጽሐፍ ታውቁታላችሁ። በሃይማኖቱ አይፈሩ ይላል። በሃይማኖቱ አይፈሩ ይላል ይሄ መጽሐፍ። እዚህ ጋር እንደምታዩት ከባታዊ ገብረ መስቀል ኃይለ መስቀል ይላል፣ አዲስ አበባ 1985 ዓመተ ምህረት ይላል። እዚህ ጋር ይላል ስለ ዕጣን ማጤስ አውቀዋል የሚል ጥያቄ አለ ገጽ 13 ላይ። እነሆ ዕጣን ሪከርድ ሊያደርጉ ስለሆነ 30 ሰከንድ ምናምን ስጣቸው። እሺ ሪከርድ የምታደርጉ ሰዎች ሪከርድ አድርጉና እንደውም ትንሽ ይህን ነገር በደንብ አስጮሁት። አሁን እነሱ የእነሱን ቤት ለመሸፈን በጣም እየሞከሩ ነው ያሉት እና እንደውም እንኳን ተነሳ ይርስ ብዙ ፖይንቶችን ማንሳት እንችላለን እነሱ ቤት ያለውን። እሺ ዝግጁ? እሺ ዝግጁ ናችሁ ብዬ አስባለሁ። ተመልከቱ ምንድነው የሚለው? በሃይማኖቱ አይፈሩ ይላል። በሃይማኖቱ አይፈሩ። እሺ ማነው? ከባታዊ ገብረ መስቀል ኃይለ መስቀል አዲስ አበባ 1985 ዓ.ም ታተመ። ስለ ዕጣን ማጤስ አውቀዋል ይላል ጥያቄው ገጽ 13 ላይ። እነሆ ዕጣን ፈጣሪ እንጂ ፍጡር አይመሰገንበትም። ዕጣን ማጠን ከፈለጉ ስዕል ቤት ያዘጋጁ። ተመልከቱ፣ ዕጣን ማጠን ከፈለጉ ስዕል ቤት ያዘጋጁ፣ ወይም በጸሎት ጊዜ ለስዕል ማጠን ይቻላል። ከዚህ ውጪ በቃልቻ ቤትና ለጀበና ጌታ እያሉ ለጀበና ጌታ እያሉ ዕጣን ማጤስ ውግዘት አለው፣ ተጠንቀቁ። ለቤቶ ተመልከቱ፣ ለቤቶ እንደዚህ ላድርጎ መሰለኝ፣ ለቤቶ ወይራ ያጢሱ ከአጋንንት ፈተና ይድናሉ። ለቤቶ ምን ያጢሱ? ወይራ ያጢሱ ከአጋንንት ፈተና ይድናሉ። አጋንንት ወይራና ነጭ ሽንኩርት አይወድም፣ ቶሎ ብሎ ይቅደሙት። አጋንንቱን ቶሎ ብሎ ይቅደሙት። ምን በማድረግ? ነጭ ሽንኩርትና ወይራ በማጨስ ቶሎ ብሎ ይቅደሙት። ከዚያ የመጽሐፉ ርዕስ ምንድን ነው? በሃይማኖቱ አይፈሩ። ነጭ ሽንኩርት አጋንንት አይወድም፣ አጋንንትን በነጭ ሽንኩርት አባራርሎ እያላችሁ እዚህ መታችሁ እንዴት በኢየሱስም ብቻ ይወጣል ትላላችሁ? እና ነጭ ሽንኩርት እንጨምር። ገበያው እንኳን እንደዚህ ብለን ተወዷል ነጭ ሽንኩርት እንኳን አጋንንት ያስወጣል ብለን። ስለዚህ ቶሎ ብሎ ይቅደሙት አጋንንቱን እያሉን ነው። ነጭ ሽንኩርትና ወይ ታሪክ። እሺ ቀጥሉ ብሩኬ። እሺ ሜላ የተባረክ ጌታ ይባርክ። በነገራችን ላይ ያው ይሄ ስለ ጭሳጭስ ከተነሳ የአቡዬ ጢምም እንደዚሁ ቡዳ ለበላው ሰው ቤት ወስደ የአቡዬን ጢም ስታጨስ የበላክ ቡዳ ሴት ነው ወይስ ወንድ የሚለውን ጾታውን ያሳይሃል፣ ጭሱ ማለት ነው። ወይ የወንድ ወይ የሴት ያሳይህና በሱ የበላህን ቡዳ ጾታውን ታረጋግጥበታለህ። በምን? በአቡዬ ጢም ዙቃላ ገዳም በመሄድ ታመጡና ቤታችሁ ውስጥ በማጨስ ማለት ነው። እና እንደዚህ አይነት ትምህርት ያለበት ስፍራ ነው። በእውነት ነው የምላችሁ፣ እንደዚህ አይነት ትምህርት ያለበት ስፍራ እዚህ መጥተው አሁን አንተ ክርስቲያን አይደለም የሚል ስም ለመስጠት ይሞክራሉ። አስባችሁታል? ምንድነው ትግሉ? ምንድነው? ኢየሱስ የሚለውን ስም እኮ ላይ ያስጥልህ እኮ ነው። በቃ ሌላ ምንም አይደለም። ሰይጣን እንዳጠራብህ ነው። አሁን ለምሳሌ ተክለ ሃይማኖት ብትል በቃ ስፖንጅ መወርወር ነው ለአጋንንቱና ሙድ ይዝባል። ችግር የለውም፣ ይጫወታል፣ አብሮ ይጫወታል። ተክልዬ ምናምን ብትል ወዬ ምናምን ነው የሚልህ ማለት ነው። ለምን? ስፖንጅ ላይ የወረወርክ ያለው። ኢየሱስ የሚለው ስም ግን ኮብልስቶን ድንጋይ ነው፣ ይፈነክተዋል። ለዛ ስፕሪት በቃ የሚስማሙ አይደለም። ለዛ ነው ሊያስጥል ይታገላል። በቃ ይመጣና አንተማ ይልሃል።
ስም እንድጨምር ማለት ነው አይደል? እዚህ ታላቅ የሆነ ስም ላይ ከስም በላይ የሆነ ስም ላይ ሌላ ነገር እንድደርም ማለት ነው። አይደለም በቃ ይሄ መንፈሳዊ ዓለም በዚህ ስም ብቻ ነው በቃ የሚታዘዘው ማለት ነው። አለቀ። እና እስኪ ግቡና መጽሐፍ ቅዱሳዊ ያደርጉት። በቃ እምነታችሁን በእግዚአብሔር ቃል አስደግፉና አሳዩ። እኛ ምን እንድንማር ማለት ነው። አንተ እንዲህ ከምትል አሳየን። አሁን ሜላ ሲናገር እያንዳንዱን በእግዚአብሔር ቃል አስደግፎ ነበር። እናንተም ግቡና ይኸው እዚህ ጋር እንደዚህ ስለሚል እንደዚህ አምናለሁ በሉን። በቃ ቀላል ነው፣ እኛም እንድንማር ማለት ነው። እና እንጋብዛችኋለን። ኢየሱስ በሚለው ስምና ስም ብቻ ነው አጋንንት የሚወጣው፣ ጸሎት የሚጸለየው። አይገርምም? በቃ በስሙ እኮ ይላል። በቃ በስሙ ሁሉን ነገር እንድናደርግ ታዘናል፣ በኢየሱስ ስም ብቻ ማለት ነው። ያ ማለት ቅድም ሲናገር አብ ከሰዎች አጋንንት አያወጣም ማለት ነው። እንደዛ አልተባለም እኮ እግዚአብሔር ከሰዎች አጋንንት አያወጣም እኮ አልተባለም እንደዛ። ለምሳሌ ከጳውሎስ ጨርቅ እየወሰዱ ሰዎች ይፈወሱ ነበር። ጨርቁ ነው እንደ ፈወሰው? ስም አልተጠራም። ለምሳሌ አይደል? ጨርቁ ነው እንደ እግዚአብሔር ፈወሳቸው ሰዎቹም ማለት ነው። በምልክትና በድንቅ እግዚአብሔር አገልግሎታቸውን ያጸናላቸው ስለነበር ማለት ነው። ስም አልተጠራም። ያ ማለት ጨርቅ ፈወሰ ብለህ ልትናገር ነው? የጨርቅ ስም ጠሩ ልትን ነው? አይደለም በጭራሽ። እግዚአብሔር ከሰዎች አጋንንትን ያወጣል። አሁን ይሄ ስም የሚለውን ያለመለየት ችግር ነው። ለዳነው ማህበረሰብ ለክርስቲያኑ እንዲህ አጋንንት እንዲወጣ ፈውስ እንዲሆን ማን የሚል ስም የተሰጠው ነው ጥያቄ። እሱ ነው በቃ ኢየሱስ የሚለው ስም ብቻ አለ። አራት ነጥብ። ይሄ መጽሐፍ ቅዱሳዊ የሆነ ትምህርት ነው እና መግባት ትችላላችሁ። ኤሮይ እንኳን ደህና መጣሽ። ኤልሮይ አለሽ? አሁን ኤልሮይ በሚለው ስም ይወጣል አጋንንት? እስኪ ታች ጻፉ እስኪ ኦርቶዶክስ ኤልሮይ በሚለው ስም አጋንንት ይወጣል? አታውቁትም? ስሙ ራሱ ምን ማለት እንደሆነ አታውቁትም አይደል? ይወጣል? እስኪ ጻፉልኝ ኦርቶዶክስ ኤልሮይ በሚለው ስም አጋንንት ይወጣል? እሺ ይወጣል? ታች ጻፉልኝ እስኪ። አይ ኦርቶዶክስ እሺ ኤክስታር እንኳን ደህና መጣክ፣ እንኳን ደህና መጣሽ። ይሰማል? ኤክስ ስታር እሺ፣ ሁለቴ ከተጠራ ይበቃል አይደል? እሺ ኤፍሬም የምትለው ነገር አለ? እድል ስጥህ። የምለው ነገር እየሰማው ነው ግሩፕ። እሺ ተባረክ። ሜላዬ ምናልባት ስለ ስሞች የተወሰነ እንድንል አጠገብ ካለ አዘጋጅና ስም ራሱ በስንት ይከፈላል? ኢየሱስ የሚለው የምን ስም ነው? አብ የሚለው የምን ስም ነው? እነሱን ቢያዩ ምናልባት ይረዳሉ ብዬ አስባለሁ። ለነገሩ እነሱ እንዲረዱ ሳይሆን የኛ ትምህርታችንን ለማሳየት ያክል ነው። ክርስቲያኑ በዚህ ጉዳይ ግራ ለተጋቡ ግልጽ እንዲሆን ነው እንጂ እነሱ ወደ መዳን መምጣት ያለባቸው ሰዎች ናቸው። አሁን አጋንንት በማን ስም ይወጣል ምናምን የሚለው ላይ ሳይሆን ያሉት እነሱ ኢየሱስ ተሰብኳቸው ወደ ሕይወት መምጣት ያለባቸው ሰዎች ናቸው። እነሱ ከጨለማ እስራት ወደሚደነቀው ብርሃን እንዲመጡ ወንጌል ሊሰበካቸው የሚገባ ሰዎች ናቸው እነሱ። ለክርስቲያኑ ማህበረሰብ ግን ምናልባት ብዥታ ለተፈጠረበት እሱን እናሳያለን። ተባረኩ። ገስት ላይ እንግዲህ ማስገባቸው ኦርቶዶክሳውያን የሆናችሁትን ብቻ ነው። ኦርቶዶክስ የሆናችሁትን ብቻ። እሺ ነፃ። አቤት። እሺ እንኳን ደህና መጣ። እንኳን ደህና አደራችሁ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። መልካም። ርዕሳችን አጋንንት በማን ስም ይወጣል የሚል ነው። እኔም እሱን አንብቤ ነው የገባሁት። በማን ስም ነው አጋንንት የሚወጣው? በካራቴ ይወጣል እንዴ ነው የእኔም ጥያቄ። እሱ ግራ ስለገባኝ ልጠይቃችሁ ነው የገባሁት። እሺ እኔ የጠየቅኩህን መልስልኝና ከዛ ደግሞ አንተ ደግሞ ጠይቀናለኛ። እኔ ከወንጌል አማኝ የወጣሁበት ምክንያት ስለሆነ በካራቴ ይወጣል እንዴ የሚለውን መልስልኝ መጀመሪያ። በካራቴ ተመተህ የወጣው ከወንጌል አማኝ?
በዩ ጩፋ ካራቴ ማስረጃ ላቅርብ። ተበተክ እንትን ብሎኝ ነው አጋንን ታወጣለህ ብሎ በጫማ ጥፊ ያለ አለክ እና የትኛው ሆስፒታል ነው? እሱ ሲያወጣ ይቼ ነው። አንተ አልክ በካራቴ አልክ ኖ እሱ አለ እንጂ እሱ በካራቴ በጫማ ጥፊ ብያለሁ ውጣ ሲለው ከዛ ሰውየው ሲወድቅ እዛ ላይ ነበርኩማ እኔማ ድራማ ነው ብዬ ወጣሁኝ። ተመልክተህ ወጣ ጥለህ ወጣክ? አዎ እንደዚህ አይነት እምነት አይችም ሰምቼም ማለት ነው። እና ይወጣል እናንተ ልጠይቃችሁ ብዬ ነው ስለማላውቅ ነው የጠየኳችሁ። በጣም ነው የሚገርመው፣ በጣም ነው የሚገርመው። በካራቴ ሲወጣ በካራቴ ሲላየና ጥለህ ወጣክ አንተ። አዎ እኔ ተጠርቼ ነበር የገባሁት። ቸርቹ የት ነው? አዎ ሜርሲ አሁን ቸርቹ የት ይባላል? ይሄ እኮ የጨለማ መንግስት አሰራር እኮ ነው። አሁን እሺ አሁን አንተ አጋንንት በማን ስም ነው የሚወጣው ብለህ ነው የምታምነው? እኔ ልጠይቅ ነው የገባሁት እኮ ይወጣል አይወጣም በካራቴ የሚለው መልሱልኝ። ትጠይቀኛለህ? እሺ ይኸው አይወጣም እኔ መለስኩልህ። በካራቴ አጋንንት አይወጣም ይኸው እኔ መለስኩልህ። አንተ በማን ስም ነው አጋንንት ይወጣል ብለህ የምታምነው? እሺ አይወጣም ካላችሁ እና ለምን አታወግዙም ታዲያ? እንደዛ ከሆነ አንተን ጠርተን መናገር አይጠበቅብንም። እኛ በቤታችን ውስጥ ያለውን ስርዓት አልበኝነት በቃ እንናገራለን። እኛ አንተን ጠርተን ምናምን ልንናገር አይጠበቅም። እሱ አንተን ደግሞ ጠየቅኩ። አሁን አጋንንት በማን ስም ነው የሚወጣው? በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ ስም። በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ ስም። ሌላስ? በቃ ምን ገበያ አይደለም እያየው እንጨምረለን። ለምሳሌ እናንተ መጽሐፍ በአሳ ጉበት ይወጣል ይላል። እናንተ መጽሐፍ በአሳ ጉበት ይወጣል። ማስረጃ። እሺ ሜላ ጦቢትን ክፈትልኝ። ማስረጃ ብሏል። ማስረጃ እናሳየው። አዎ በአሳ ጉበት እንግዲህ ማስረጃ ይባል። አረ ይባላል። ነፃ ተማሪ ይጠቅማል። ተማሪ ለራስ ቲጂ ሜላ አጠገብ ካለ አዎ ከምትዋሹ በማስረጃው እንደዚህ ግልጥ አድርጋችሁ። እኔም የጫማ ጥፊውን አውጣ ካልከኝ ላቅርብ። የዩ ጩፋን ሲያወጣ ነገርኩህ እኮ ትክክል አይደለም አልኩህ እኮ። አሁን አይ እንደዛ የለም አላልኩም። ትክክል አይደለም ስላልኩህ ማሳየት አይጠበቅም። እንደሚያወጣ ታውቃለህ ወዳጄ። በቃ መልሼ እልሃለሁ። አሁን የእኛም ማስረጃ እናሳይክ። ሜላዬ ክፈትልን። እና የወንድማችሁን እንትን ላለማውገዝ ነው እንደዚህ የምትጋጋጡት። ቀጥልሽ አውጣ ማስረጃ የሚላ ስህተት ከሆነ ስህተት ነው ማለት ለምን ትፈራላችሁ? ወንድማችሁ አይወጣም ብሏል በአብ ስም። ሚዩት አታድርገኝ። ሀሳብ ነው እኮ ሚዩት አድርገውና ድል ሲሰጥ ነው። እሺ አውጣው፣ ማስረጃውን አውጣ። በውሸት ሳይሆን ማስረጃ አውጡሽ። እሺ ሚዩት አድርገውና ልናሳይ እኮ ነው። እሺ አጠገብ አለ ሜላ። እሺ ያወጣሁት ነው ባይብሌ እያመጣ ያንኛውን ግን አላወገሳችሁትም። ብሩኬ በሰላም ነው እስከሚያወጣ ነው እንደዚህ ያለን እስከሚያወጣ ትጠይቀናለህ። ችግር የለውም ልናሳየና ከዛ ትጠይቀናለህ። ከታች ያላችሁ አትንጫጩ። ምን ችግር አለብን? ላይክ ይሄ ጉዳይ አለግ ነው። ምንድን የሚያንጫጫችሁ? በኢየሱስ በጌታ በኢየሱስ የተወገውን መንፈስ ልክ ያስቀይዋ ልጆች ይህን ስም ለመጥራት እንደሞከሩት ማለት ነው። እሺ አሁን ነው ብሩኪ አታስብ። ታውቃቸዋለህ ያስቀይዋ ልጆች። ኢየሱስ መድኃኒቴ ነው እና ይህንን የማልደራደርበት እውነቴ ነው። እናንተ ተገፋን፣ ተቆረጥን፣ ተፈለጥን ብትሉበትም እኛ በሰው አይደለም። ኢየሱስ ነው አይደለም። አልተገፋንም። እኛ ገፍተን የወጣ ነው። ጨለማን ገፍተን የወጣ ነው። ተገፍተን ነው ጨለማን ገፍተን የወጣ ነው። እኛ አልተገፋንም ወዳጄ። ወዴት እንገፋለን? ጨለማን ገፍተን ወደ ብርሃን የመጣ ነው። አረ ብርሃን ላይ ማብቶ እንደዚህ እኮ አትጎረባበጡም። እንዳለ ተበጣጥሳችሁ ምን ብርሃን አለ? ጨለማ በጨለማ በየቤቱ እየተንኳኳ እናሳይ ማስረጃው።
እሺ ይውጣ ማስረጃው፣ እሱ ይሻላል። ማለት መጽሐፉ ምንድነው? ከየት ነው? መጀመሪያ እንትን አሳየን። ሜላ ምን የሚል መጽሐፍ ነው? ምናምን ምናምን የሚለውን አሳየን። ጦቢትን ታውቀዋለህ? ጦቢት ገድል ነው ወይንስ መጽሐፍ ቅዱስ ነው? መጽሐፍ ቅዱስ። እሱን ነው የምናሳየው። አውጣ ችግር የለም። እሺ ያው መጽሐፈ ጦቢት ይታያል አይደል? ታያችኋል? እሺ ከቁጥር 3 ጀምሮ ማየት እንችላለን። መልአኩም ያንን ዓሣ ትንሽ ብዥ ይላል። እኔ ጋር እንዴት ነው? መልአኩም አንተ አለ መጽሐፉ? እኔ እንትን ላይ ሰርች ያደረኩ ነበር፣ መጽሐፉ የለኝም። ከቁጥር 3 ጀምሮ አለ። ለምን እንደሆነ ትንሽ ብዥ ይላል። እኔ ጋር እስኪ እኔ አምጥቼዋለሁ። ምናልባት የኔ በደንብ ከታየ ባወጣው። ታያችሁ? እባክሽ ብዥ ብሏል አይደል? ያንተ ትንሽ ላይቱ ለምን እንደሆነ አልገባኝም። ኦኬ ይታያችኋል ታች? ኦኬ ከታያችሁማ እሺ። እንደዚህ ላይ መልአኩም ያንን ዓሣ ያዘው አለው። ያም ልጅ ዓሣውን ወደ የብስ አወጣው። ያም መልአክ ዓሣውን እረደው አለው። ጉበቱንና ልቡን ሐሞቱን ያዝ፣ አጥብቀ ጠብቀው። ያም ልጅ መልአኩ እንዳዘዘው አደረገ። ዓሣውንም ጠበሰው፣ በሉ። ሁለቱም ሁሉን ገስግሰው ሄዱ። ወደ ባጣኔስ ደረሱ። ያም ልጅ መልአኩን አንተ ወንድሜ አዛርያ የዚህ ዓሣ ሐሞቱና ጉበቱ ለምንድን ነው አለው። መልአኩም ክፉ ጋኔን ያደረበት ቢኖር ወይም የረከሰ ረቂቅ ጋኔን ያደረበት ቢኖር ጉበቱና ልቡን ለዚያ ሰው በፊቱ ያጤሱለታል፣ ሴትም ብትሆን ያጤሱላታል። ከዚያም በኋላ አይታመምም። የሰማችሁኝ ነው? ምዕራፍ 7 ላይ ሄድ ሜላ። ምዕራፍ 7 ላይ ሄድ ሜላ። ምዕራፍ 7 ላይ ስትሄድ ወደ ጫጉላ ቤት በገባ ሰዓት ላይ የመልአኩን ነገር አሰበ ይላል እና ከዛ ከደቀቀ ዕጣን ጋራ የተቀላቀለውን ያሳጉበትና ሐሞት ሲያጨስበት አጋንንቱ ወጥቶ እስከ ጢግረስ ወንዝ ድረስ ሄደ ይላል። ምዕራፍ 7 ላይ ማለት ነው። አላችሁ አይደል? ሜላ አላችሁ? አዎ አሉ። ምዕራፍ 7 ላይ እንደዛ ይላል። ያው ስለምታውቀው ማለት ነው። አይታመምም ነው ብሎ ያለው እንጂ አጋንንት ወጣ ብለው አይልም ብለው ሊሉ ይችላሉ። ግን አጋንንት መውጣት ብቻ አይደለም፣ ሶሪ የታመመው መፈወስ ብቻ አይደለም፣ አጋንንትም ራሱ ተባሮ ወጥቷል ብሎ ነው ብሎ የሚለውና ቀጥሉ። ቴንክ ዩ ድምጼንም እግረ መንገድ ላሰማ ብዬ ነው። እሺ አለ ልጁ እንዴ? አለ ያው ሚላ አለ የሰማው። እሺ ቀጥሉ። እሺ ኔትወርክ ነው ነፃ ይሰማሃል? ነፃ ይሰማሃል? እኔ ይሰማኛል። እና ጨረሰ ማስረጃውን? አላየህም? ሲያነበው አንብቦ ጨረሰ እኮ። አላየህም ማስረጃውን እኮ? እኔ ጋር ተቆራርጦ ነበረ። እኔ ያልሰማሁትም በደንብ የምር። እሺ እኮ ድጋሜ እናሳይክ። እሺ አሁንስ ኔትወርክ ጥሩ ነው? እኛም እናጢ ስልለ ኔትወርክ
ኔትወርኩና ጭስልህ ደስ ይላል። አሁን ይሰማል። አረቶች እኮ በቃ ሳክሳችሁ ይሄ የማይሰማላ ከታች ያለው ረገጣ ይመቻል። አሁን ይመታል ሚላ ከታች የሌለ ረገጣ ነው። እሺ ድጋሚ ላንብብልህ እኮ አልገባኝም። ምንድነው አጭስ ያለው? ጉበቱን ምኑን አጭስ ነው ያለው? እሺ በደምብ ስማኝ። ያም ልጅ መልአኩ እንዳዘዘው አደረገ። አሳውንም ጠብሰው በሉ። ተመልከት፣ አሳውንም ጠብሰው በሉ። ሁለቱ ሁሉ ገስግሰው ሄደው ወደ ባጣኔስ ደረሱ። ያም ልጅ መልአኩን አንተ ወንድሜ አዛሪያ የዚህ አሳ ሐሞቱንና ጉበቱ ለምንድን ነው አለው። መልአኩ ክፉ ጋኔን ያደረበት ቢኖር ወይም የረከሰ ረቂቅ ጋኔን ያደረበት ቢኖር ጉበቱና ልቡን ለዚያ ሰው በፊቱ ያጤሱለታል፣ ሴትም ብትሆን ያጤሱላታል፣ ከዚያም በኋላ አይታመምም ይለዋል። ከዛ በኋላ እሺ ዝቅ ብዬ ደግሞ ሳነበው እንደዚህ ይላል። ወደ ጫጉላ ቤት በገባህ ጊዜ የደቀቀ ዕጣን ከዚያም አሳ ከልቡ ከሆበቱ አምጥተ አጢስበት። ያንን ጋኔኑን በሸተተው ጊዜ ይሸሻል፣ ለዘላለሙ አይመለስም ይላል። አሁን ሰማ? አዎ ሰምቻለሁ። እና ምን ችግር አለው? ስለዚህ በዚህ ብቻ ነው የሚወጣው ነው የምትሉት እናንተ? በቃ ያጤስ ብሩኬ በቃ ጉበት እየፈለገ እንድትቀልዱ አይደለም። ምን ችግር አለው? ስለዚህ በእናንተ በእንትን ብቻ ነው በኢየሱስ ክርስቶስ ስም ብቻ ነው የሚወጣው ነው የምትሉት? አይ አጭስ አለ እኮ በቃ የአሳ ጉበት እየፈለግ እንዴት አደራችሁ ስላልክ እንደውም ባህር አካባቢ እንደሆንክ ገብቶኛል። ሰው ቅርብ ነህ ማለት ነው። እና እየፈለግ አጭስ። ቅድም ምን ብሏል? እንደዚህ የለም እንደዚህ የሚል በጭራሽ አታመጡም፣ ያለ ማስረጃ ነው የምታወሩት አለ። አሁን ማስረጃ ስናሳየው ምን አለ? እና ምን ችግር አለው አለ እኮ። እሺ እኔ ደግሞ ይህንን የማርቆስ ወንጌል 9:29 እንትን በልና ከዚህኛው ጋር አስታርቅልኝ። ወይም አይ መጀመሪያ ይሄ ስህተት ነው ወይስ ትክክል ነው? ስህተት አይደለም፣ ትክክል ነው። እኔ ከእናንተ ቢያንስ ከእናንተ እሻላለሁ። እኔ በአብ አይወጣም ብዬ አላምንም። እናንተ በአብ በኢየሱስ ብቻ ነው የሚወጣው ብላችሁ ስለምታምኑ እናወራለን። እሱ ላይ ችግር የለውም እናወራለን እኮ። ስለዚህ አሁን የማርቆስ ወንጌል 9:29 ክፈትልኝና በጸሎትም እንደሚወጣና በሌሎች እንደሚወጣ እናያለን። እሱ ጋር ታስማማልኛለህ ማለት ነው? ችግር የለውም እከፍትልሃለሁኝ። ችግር የለውም። አሁን አንተ በአሳ ጉበት አወጣለሁ እያልከኝ ነው አይደል? እኔ እንደዛ አላልኩም እኮ። ይወጣል እያልክ እኮ ነው አይደል? ከወጣ ታወጣለህ ማለት ነው አንተ በአሳ ጉበት። አዎ ከወጣ ይወጣል። በካራቴ ስላዩ ስገባ በካራቴ ወጣ ይቻለኝ። በነገራችን ላይ ከካራቴው የከፋ ነው ይሄ የአሳ ጉበቱ ማለት ነው። የጥንቁልና የአስማት አሰራር ነው። አሁን ብሩኪ እንትን ተወውና አንተ የምታምነው በአብ ይወጣል ብለህ ታምናለህ አታምንም? የጉበቱን ተወው። ወንድምነት ጭሱ ጋር ከደረሳችሁ የጉበቱና የአሳው ሐሞት ብቻ ሳይሆን የወይራ ውስጥ ጭስ ቢሆን ዘበነ እና እኛ ቀሲስ ትዝ አይልም? ወላይታ አገር ላይ የወይራው ጭስ ትዝ አይልም? ብሩኬ ቪዲዮ እስኪ አለ አይደል አንተ ጋር እርሜሱ መኪና እየነዳ ነው ቪዲዮ ያለ ይመስለኛል። አንተ ራሱ እንትን ላይ ላክልኝ ይመስለኛል ቴሌግራም ላይ ለኩት እኮ አጣውታው ቴሌግራም ላይ ልክ ይል ነበር። ቴሌግራም ላይ እስኪ ሁለት ስም ይወጣል ብለህ ታምናለህ? ቆይ ነጻ ሰጣለሁ። የጭሱ ከተደረሰ አይቀር ኦርቶዶክስ በአሳና በዕጣን ጭስ ብቻ አይደለም በወይራም ጭስ አጋንን ታወጣለሁ ብላ ትላለች። ይሄም ብቻ አይደለም፣ በዘንባባ ዝንጣፊ ቸብ ስትደረግ ወሎ ሀገር ሄደህ ስትመታ በአርሴማ ዘንባባ ሁሉ አጋንንት ይወጣልሃል ብላ ትላለች። እነዚህ ሰዎች ናቸው መጥተው በእኛ ላይ ሙድ ለመያዝ በወንጌል አማኞች ላይ በኢየሱስ ክርስቶስን ብቻ አጋንንት ይወጣል ብሎ ሐዋርያቱና ጌታችን ያስተማረውን ትምህርት ተቃርነው ሌላ ሲያወሩ የሚታዩት ማለት ነው። እና ጭሱም መኪና የነዳው ስለሆነ ነው። ካገኘሁት እነግርሃለሁ። ቀጥሉ። እስከዛ ወንድምነት ብሩኬ እኔ መልሼልሃለሁ። የኔን አልመለስክልኝም። በአብ ስም ይወጣል አይወጣም አጋንንት? ምንድን ነው የመለስክልኝ?
እኔ ይወጣል አልኩ። በአንተ በአብ ስም ይወጣል አይወጣም፣ በጉበት ይወጣል ይላል መጽሐፉ። ይኸውልህ መጽሐፉ የኢትዮጵያ ኦርቶዶክስ ነው። እስከምትከተለው ድረስ እውነት ከሆነ እከተለዋለሁኝ። ስለዚህ አንተ በአብ ስም ይወጣል አይወጣም አጋንንት ሐዋርያቱ በአሳ ጉበት ያስወጡበትን ልታሳይ ትችላለህ? መጽሐፉ ይላል እንግዲህ። ስለዚህ እኔ ልክድ አልችልም እንደ ኦርቶዶክስ አማኝ። አሁን የጠየቅኩ መልስልኝ። እኔ አዎ ይወጣል አልኩ ስለሚል መጽሐፉ። አንተ በአብ ስም ይወጣል አይወጣም አጋንንት? እሺ ይኸው ልመልስልህ፣ በደንብ ስማ። አጋንንት የሚወጣው በጌታ በክርስቶስ ኢየሱስ ስም ብቻ ነው። ስለዚህ በአብ ስም አይወጣም። አሁን ወደ ብርሃን የመጣ ሰው በአብ ስም ውጣ እያለ አይወጣም። እንደዛ አይወጣም። የሚወጣው በኢየሱስ በጣም ጥሩ። ስለዚህ አብ ኃይል የለውም ማለት ነው። በአብ ስም አይወጣም ማለት አብ ኃይል የለውም ማለት አይደለም። ስለዚህ በአንድ ሰው እግዚአብሔር አብ በእግዚአብሔር አብ ስም ውጣ ብሎ አጋንንትን ቢጠራ ቢያስወጣ አይወጣም ብለህ ነው የምታምነው አንተ? እሺ አብ የምን ስም ነው? ለምሳሌ አብ የሚለው ስም የተጸውዖ ስም ነው፣ የወል ስም ነው። የስላሴ አማኝ ነህ? የስላሴ አማኝ እስከሆንክ ድረስ አብ ወልድ መንፈስ የጠየቅኩህ መልስ። ይኸውልህ የጠየቅኩህ ምንድን ነው? አብ የሚለው ስም የተጸውዖ ስም ነው፣ የአኗኗር ስም ነው፣ የወል ስም ነው። የምን ስም ነው አብ የሚለው ስም ማለት? የምን ስም ነው? አብ የሚለው ስም የተጸውዖ ስም ነው፣ የወል ስም ነው፣ የአኗኗር ስም ነው። የምን ስም ነው አብ የሚለው ስም? አብ የሚለው ስም እኔ የማምነው መለኮታዊ ስም ነው ብዬ ነው የማምነው። እኔ ጠየቅኩ ስለ ስም ታውቃለህ? አንተ ስለጠየቅከኝ አይደለም፣ እኔ የኔን መልስ ነው የምነግርህ። አብ የሚለው ስም የመለኮታዊ ስም ነው ብዬ ነው የማምነው። አብ የሚለውን ስም የምጠቀምበት ለመለኮት ነው እኔ የምጠቀምበት። አብ የሚለው ስም የመለኮት ስም ነው የሚል አሳየንሽ። ስለዚህ አብ ወልድ መንፈስ አብ የመለኮት ስም አይደለም? አሳየኝ። አሁን እኮ አሳየኝ ስትባል ለምን ጠይቀኛለህ? አሳይ ስትባል ማስረጃ ነው የሚከፈተው። አብ የመለኮት ስም አይደለም ብለህ ነው የምታምነው? መለኮት ማለት ምን ማለት ነው? ለምን በጥያቄ ላይ ጥያቄ ትጠይቀኛለህ? ጥያቄ ነው ያለው። እሺ እኮ እንደዛ ከሆነ አብ የመለኮት ስም ነው ላልከው ማስረጃ አሳየኝ። አንተ አብ የመለኮት ብለህ አታምንም? ስህተት እየተናገርክ ስለሆነ ነው። አብ የመለኮት ስም ነው ካልክ አብ የሚለው ስም የኢየሱስ ስም ነው እያልክ ነው ያለው። እሺ መለኮት በሶስት አካል ተገልጧል አይደል? የአንዱ አካል መጠሪያ ነው አብ የሚለው እንጂ አብ የመለኮት ስም ነው ተብሎ ራሱ አይነገርም በጭራሽ። ለምንድን ነው አብ የሚለውን ስም ታዲያ እንዴ መለኮት አይደል እንዴ እንደምንጠቀመው? አብ ብለህ ስጠራ አብ ወልድ መንፈስ ቅዱስ ብለህ ስጠራ አብ መለኮት አይደለም? አብ መለኮት አይደለም አላልኩህም እኔ። አብ መለኮት አይደለምና አብ መለኮት አይደለምና አብ የመለኮት ስም ነው። በጣም የተለያየ ነው። እሺ ሐሳቡ ከሶስቱ አካላት መካከል አንዱ ማን ነው? አብ ነው። የመለኮት አብ የሚለውን ስም ለመለኮት አይደለም የምንሰጠው? አይደለም በጭራሽ እንዴ። አብን የሚለውን ስም ለመለኮት ተሰጠ። አብ የሚለው ስም ለመለኮት ተሰጠ ማለት ኢየሱስ ራሱ አብ ነው እያልክ ነው ያለው ማለት ነው። ለምሳሌ ኢየሱስ ክርስቶስ አምላክ ነው አይደለ? እኔ አላልኩም። እኔ እንደዛ አላልኩም እኮ። ለመለኮት የሚሰጥ ስም ነው አብ የሚለው ካልክ ስለዚህ ይኸውልህ አንድ መለኮት አለ። በቃ ሐሳቡ ስለከበደክ በአብ ስም አጋንንት ይወጣል የሚል አሳየኝ ከመጽሐፍ ቅዱስ። በአብ ስም አጋንንት ይወጣል የሚል ከመጽሐፍ ቅዱስ አሳየኝ። አዎ ማስረጃ አሳየኝ። እንደዛ የሚል የለም። በቃ በሌለ ለምን ትሞግተኛለህ ታዲያ? የለም ማለት አይወጣም ማለት አይደለም። ያ ማለት አብ መለኮታዊ ኃይል የለውም ማለት አይደለም። እንደዛ ብለን የምታምነው ትልቁ ችግር በኢየሱስ ስም ነው አጋንንት የሚወጣው ማለት አብ መለኮታዊ ኃይል የለውም ማለት አይደለም። እንደዛ አይደለም እኮ። አሁን ሀሳቡን ካልተረዳኸው አስቸጋሪ ይሆንብሃል። ሀሳቡን አለመረዳት አይደለም ብሩኬ። እንደዚህ ልጠይቅሽ፣ በአብ ስም ወደ ኢየሱስ ትጸልያለህ አንተ? በአብ ስም ወደ ኢየሱስ ትጸልያለህ? ወደ አብም ጸልያለሁ፣ ወደ መንፈስ ቅዱስም ጸልያለሁ፣ ወደ ክርስቶስም ጸልያለሁ። የኔ ጥያቄ በደንብ ስማ እሺ። በአብ ስም ወደ ኢየሱስ ክርስቶስ ጸልያለህ ወይ ነው ጥያቄ። ምን ችግር አለ ብጸልይ?
እሺ በመንፈስ ቅዱስ ስም ወደ አብ ትጸልያለህ? ያ ምን ችግር አለ ብጸልይ? የሚገርም ነው። እሺ በአብ ስም ወደ መንፈስ ቅዱስ ትጸልያለህ? እንደዛ የሚል አለ። ስለዚህ አሁን እኔም ደግሞ መልስልሃለሁ። እንደዛ ብለህ ጸልይ የሚል አለ። አንተ ማለት ስታወጣ ጥያቄ ስትጠይቅ እንትን ብለህ አቅም መጽሐፍ ቅዱስ ላይማ በማን ስም እንደምንጸልይ ጽፎልናል እኮ። አሁን እኮ ይኸውልህ፣ አሁን መጽሐፍ ቅዱስን አለመረዳት ችግር ነው አንተ ጋር እያየሁ ያለው። አለመረዳት አይደለም። ይኸውልህ እኔ መጸለይ ከፈለኩኝ እንደፈለኩ መጸለይ እችላለሁኝ። እንደፈለጋችሁ አይደለም የምትጸልየው። መጽሐፍ ቅዱስ እንደፈለጋችሁ ጸልዩ ሳይሆን በዚህ ስም ወደዚህ ጸልዩ ተብሎ ተጽፏል። ገብቶሃል? አሁን እንደፈለግን አይደለም። አሁን እንደፈለግ ከአንተ መጸለይ ትችላለህ፣ ግን ጸሎትህ ከማዳበሪያው አያልፍም፣ ከኮርኒሱ አያልፍም። ገብቶሃል? እንደፈለግ መጸለይ መብትህ ነው፣ ግን መጽሐፍ ቅዱሳዊ ግን አይደለም ነው። ለምሳሌ ስለዚህ አንተ የምትጸልይ ወደ ክርስቶስ ኢየሱስ ብቻ ነው አይደለም። እኔ ስጠይቀኝ እነግርሃለሁ እንዴት ነው ብለህ እኮ። እሺ አንተ ልጠይቀኝ ጥያቄ አንተ ልጠይቀ እንዴት ነው የምትጸልየው? ጥያቄ ልጠይቅና አንተ ብቻ ትጠይቃለህ። ይኸው የመጨረሻ ጥያቄ። ጌታ ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው አይደል? እውነት ነው። አብስ የቤተ ክርስቲያን ራስ ነው። ማን? አብ የቤተ ክርስቲያን ራስ ነው። ማለት እንደዛ የሚል የለም። ቃል በቃል ግን ራስ ነው ብለን እናምናለን። ቃል በቃል ግዴታ መጽሐፍ አይጠበቅበትም። እኔ ግዴታ መጽሐፍ ቅዱስ ብቻ ብዬ ስለማላምን አንተን እሱን የምታምነው ችግር የለውም ምንም ብለህ ምን አንተ ዞሮ ዞሮ ግን አብም የቤተ ክርስቲያን ራስ ነው ማለት ነው አይደል? ያ ይሆናል። ለምን ግን መጽሐፍ ቅዱሳዊ ጥቅስ ያለው ክርስቶስ ኢየሱስ ብቻ እንደሆነ ነው ያለው። የቀበለለ ነገር ላይ አላለለም። ገብቶሃል? እሺ አሁን እንግዲህ አንተ መጠየቅ አስቸጋሪ የሚሆነው ዝም ብለህ ጠይቅና እኔ ልንገርህና በቃ የእግዚአብሔርን ሀሳብ እንጨርስ። እሺ እንደዛ ይሻላል። በቃ እሺ እኮ አንተ ለምንድን ነው አሁን ለነገሩ ይኸውልህ በእናንተ ቤተክርስቲያን በእናንተ ተቋም ጊዮርጊስም የቤተክርስቲያን ራስ ነው። ጊዮርጊስም የቤተክርስቲያን ራስ ነው እና ምንም ያ እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ነው። እሺ አሁን ለቀደሙ ጥያቄ መልስ ስጠኝ። እንዴት ነው አብ መለኮታዊ ስም እስከሆነ ድረስ እኔ መለኮታዊ ኃይል ስም ነው ብዬ ነው የማምነው። እንደዛ እስከሆነ ድረስ ለምንድን ነው በሱ ስም ማውጣት የማይቻለው? አጋንንት መለኮታዊ ስም ነው አብ የሚለው በራሱ ትክክል አይደለም ብያለሁ። ማስረጃ ካለ አሳየኝ። ከመለኮት አካላት መካከል አንዱ አካል አብ ነው እንጂ የመለኮት ስም ነው አብ የሚለው መጽሐፍ ቅዱሳዊ አይደለም። እሺ ከመለኮት አንዱ አካል የሆነው የአብ ስም እሱ ኃይል የለውም እንትን የማውጣት? አሁን ይሄ የኃይል ጉዳይ አይደለም፣ የተሰጠ ስም ነው። ይኸውልህ ቅድምም ብያለሁ፣ ጌታ ክርስቶስ ኢየሱስ በስሜ ምን ፈውስ ይሆናል፣ አጋንንት ይወጣሉ ብሎ በስሜ ብሎ ስሙን ሰጥቶናል ኢየሱስ ክርስቶስ። ለምንድን ነው ሐዋርያቶች ታዲያ በጨርቆቻቸው እንትን ሲያወጡ የነበረው? አጋንንቶች ሲወጡ የነበረው በጨርቆች? ሐዋርያቱ ናቸው በጨርቆቻቸው አጋንንት ያስወጡት። በጳውሎስ ጨርቅ ሐዋርያቶቹ ናቸው ወይ? አዎ ማስረጃ አሳየኝ። ሐዋርያቱ በጨርቆቻቸው አጋንንት አስወጡ የሚል አሳየኝ ማስረጃ። ያው የእነሱን ጨርቅ ሲነኩት ይወጣል አጋንንት። በቃ እኮ ሐዋርያቱ በጨርቆቻቸው የሚል አሳየኝ ማስረጃ ካለ። ስህተት ስለሆነ ነው ንግግሩ በራሱ ስህተት። ለምንድን ነው ስህተት የሚሆነው? የለም እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር። አሁን አንተ የምትለውን ሀሳብ ልንገርህ። እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር። ማን ነው ተአምር ያደርግ የነበረው? በጳውሎስ ላይ አድሮ እግዚአብሔር ተአምራትን ያደርግ የነበረው ማን ነው? እግዚአብሔር ነው። ይሄ እኮ ኖርማል እኮ ነው። በቃ ስማኝ፣ አሁን እግዚአብሔር አጋንንቶችን ከሰው ያስወጣ ነበር እኮ አየህ። እግዚአብሔር አጋንንቶችን ከሰው ያስወጣ ነበር። እግዚአብሔር ስንል ሶስቱንም አካላት ነው። እሺ እግዚአብሔር ስንል እኮ እሺ በቃ አሁን እዚህ ላይ ነው የሚይዝህ። በቃ እኔም ጥያቄ ያለው እዚህ ላይ ነው። እዛ ላይ ያወጣው ማን ነው? ሶስቱም አካል ስንል በኢየሱስም ብቻ ስላልክ እዛ ጋር ያወጣው አካል ማን ነው? የትኛው አካል? ኢየሱስ ነው። ያልተረዳችሁት ይሄ ነው። አንተ አስረዳኝ። ያልተረዳሁትን አስረዳኝ። እሺ በቃ ስማኝ። አጋንንትን ከሰው ላይ ማን ያስወጣል ከሆነ ጥያቄ መለኮት ባህሪው ነው። በቃ ገብቷል። አብ ያስወጣል፣ መንፈስ ቅዱስ ያስወጣል፣ ወልድ ያስወጣል አይባልም በጭራሽ። ለምን? አንድ መለኮት አንድ አምላክ ብለን አይደል ምናምነው? ይሄ የመለኮት ስልጣን ነው። በቃ
ስለዚህ እናንተ ለምን ለኢየሱስ ብቻ ሰጣችሁት? አልተረዳችሁም። አሁን እኮ የእግዚአብሔርን ሐሳብ አልተረዳችሁም። እኛ የምንናገረውን አልተረዳችሁም እያልኩ ነው ያለሁት። እግዚአብሔር ነው። እዛ ጋር አሁን እኔ ለይተህ እንድትነግረኝ የምፈልገው እዛ ጋር ሐዋርያቶቹ ካወጡ እሺ፣ እሰማለሁ፣ ችግር የለውም። ጨርስና ሐሳቤን ከዛ እዚህ ጋር ብለህ ጠይቀኝ። ከሰዎች እግዚአብሔር አጋንንትን ያስወጣል። ለምን? ኃይል እግዚአብሔር ነው። የእግዚአብሔር ፍቃድ አንድ ነው። ገብቷል? ማዳን እግዚአብሔር ነው። ሰው እግዚአብሔር ከሰዎች አጋንንትን ያስወጣል። እኔ ባልኖርም አጋንንት ከሰዎች እግዚአብሔር ያስወጣል እኮ። እኛ ግን ሰዎች ከሰዎች በማን ስም ነው አጋንንትን የምንገስጸው የምናስወጣው ነው ጥያቄ። እኔ ስጠቀም የማን ስምን ነው የምጠቀመው ከሆነ የጌታ የክርስቶስ ኢየሱስን ስም ብቻ ነው ነው። አሁን ከገባክ እኔ ስገስጽ ለምሳሌ በኢትዮጵያ ኦርቶዶክስ በአርሴማ በበርሶማ ምናምን አለ አይደል? እንደዚህ እኛ ግን ስንገስጽ አጋንንትን ከሰዎች የምናስወጣው ኢየሱስ በሚለው ስም ብቻ ነው። እግዚአብሔር ግን ከሰዎች አጋንንትን ያስወጣል። ይሄ በአካላት መካከል ብልጫ የለም። በቃ ገብቷል? አብ ይበልጣል ወልድ ይበልጣል የሚባል ነገር የለም። ለምን? አንድ አምላክ ስለሆነ የምናመልከው። አሁን ግልጽ ነው። ተረዳክ? የአንተን ሀሳብ ይዤዋለሁኝ። ግን ደግሞ እዚህ ጋር ደግሞ አሁን ቅድም ሐዋርያቶቹ ሲያወጡበት የነበረው ሲጠቀሙበት የነበረው ስም የማን ስም ነው ነው? ኢየሱስ የሚለው ስም ብቻ ኖ እነሱ በዛ ስም አይደለም። አሁን እኮ ቅድም እኮ ከሶስቱ አካላት አንዱ አካላት በላል። የትኛው አካል ስፔሲፊካሊ የትኛው ነው የተጠቀመው? ወልድ ነው? አብ ነው? መንፈስ ቅዱስ ነው? ኢየሱስ ወልድ ማለት ነው። ኢየሱስ ማለት እኮ ወልድ ነው። ስለዚህ አሁን እንደዚህ ትሰጠኛለህ አንተም እኔ ማስረጃ እንደጠየቀኝ ሐዋርያቶቹ በጨርቃቸውም በምናቸውም ኃይልን ሰጥቷቸው በኢየሱስም ብቻ እንዳወጡ ማስረጃ ስጠኝ። አይ አላልኩም እኮ እኔ ምን አልኩ መሰለ? እግዚአብሔር ነው አሁን ከሰዎች ፈውስ ሲያደርግ የነበረው እግዚአብሔር ነው። ጳውሎስ ራሱ ማዳን አይችልም። ይኸውልህ ጳውሎስ ጴጥሮስ ማዳን አይችሉም። ታምራት የማን ነው? የእግዚአብሔር ብቻ ነው። ማዳን የማን ነው? የእግዚአብሔር ብቻ ነው። እግዚአብሔር በማን ያድናል? በወደደው በዳኑት በልጆቹ ያድናል እግዚአብሔር። በጳውሎስ እጅ ይሰራ ነበር እግዚአብሔር። አየህ፣ ሲፈልግ ደግሞ እግዚአብሔር የማያሻማ እውነት ነው ብሩኬ፣ እሱ የማያሻማ እውነት ነው። እኔ ጳውሎስ በራሱ ያድናል ይፈውሳል እያልኩ አይደለም። አያድንም። ጳውሎስ ማዳን አይችልም። ማዳን እግዚአብሔር ነው አልኩህ እኮ። አሁን ስማ በደንብ። በማ በኩል ያድናል? በልጆቹ በኩል እግዚአብሔር ያድናል። በጴጥሮስ በኩል ያድናል። ከዛ ሲወድ ደግሞ በጨርቅ በኩልም ያድናል እግዚአብሔር። ይሄ እግዚአብሔር ስልጣን ስለሆነ ነው። እነ ጳውሎስ ግን በማን ስም ነበረ ፈውስ ያደርጉ የነበረው? ሰዎች እንዲድኑ አጋንንት እንዲወጣ ካልከኝ በኢየሱስ ስም ብቻ ነበር ሐዋርያቱ አጋንንትን ያስወጡ የነበረው። አሁን ግልጽ ሆነልህ? እሺ ግልጽ አልሆነልኝም። በቃ ከምጨቀጭቃችሁ ልወጣሽ። እኔ ግልጽ አልሆነልኝም። የግልጽ አልሆነልኝ ለምንድን ነው? እዛ ጋር እነሱ ያወጡት በጨርቃቸው በምናቸው ሲያወጡ የነበረው እዛ ጋር የነበረው ኃይል የማን ኃይል ነው? ጥያቄ በጨርቃቸው አልኩህ እኮ ገባኝ እኮ። እዛ ጋር የነበረው ኃይል እግዚአብሔር በእነሱ ላይ አድሮ አወጡ። በጨርቃቸው ካልከኝ አሳየኝ መጽሐፍ ቅዱስ ማስረጃ። ኖ በቃሽ። በምንም በኩል ቢሆን በእግዚአብሔር ኃይል ሲያድኑ የነበረው በአብ ስም ነው? በወልድ ስም ነው? በመንፈስ ቅዱስ ስም ነው? የተጠቀሰ ነገር አለ? ስለ እግዚአብሔር ማዳን ስታወራ አብ ነው ወልድ ነው መንፈስ ቅዱስ ነው አትልም። ለምን? እግዚአብሔር ብለህ ለምን ስለ አካል ታወራለህ? አይ እግዚአብሔር ነው። ስለዚህ ያጋንንትን ስለ መዳን እያወራ ለምንድን ነው ስፔሲፊካሊ የኢየሱስ ክርስቶስን ስም ብቻ የምጠራው? ሐዋርያቱ የማንን ስም ነው የተጠቀሙት አጋንንትን ለማስወጣት ከሆነ ጥያቄው፣ አሁን ይኸው ድጋሜ ልንገርህ፣ የኢየሱስን ስም ብቻ ነው። ጌታ ኢየሱስም በስሜ አለ። አየህ፣ እኛ አጋንንትን የምናስወጣው በማን ስም ነው? በኢየሱስ ስም ብቻ ነው። ግን አጋንንትን ማን ነው የሚያስወጣው ካልከኝ ደግሞ አየህ ጥያቄ በጣም የተለያየ ነው። እግዚአብሔር ነው የሚያስወጣው። ስለ አካል ራሱ አይነሳም። ይሄ ብቻ የሚለው ነገር እኮ ነው እንትን ያመጣው ብሩኬ እኮ። አዎ ብቻ እኮ እሱን እኮ ነው እያልኩ ያሉት። እኛ በኢየሱስ ስም ብቻ ነው አጋንንት የምናስወጣው። አይ ተጨማሪ አለ ካልከኝ ግን አንተ እስኪ ያሳየኝ። ለምሳሌ ሐዋርያቱ እኔ ተጨማሪ አለ እያልኩኝ ሌላ አማልክትን እየፈጠርኩ አይደለም። በአብ በወልድ በመንፈስ ቅዱስ ስም እስካመንን ድረስ ለምንድን ነው በአብ ስም ማውጣት የማንችለዋን አጋንንት በመንፈስ ቅዱስ ስም ለምንድን ነው አጋንንት ማውጣት የማንችለው ነው የኔ ጥያቄ። ኤልሻዳይ በሚለው ስም አጋንንት ይወጣል? ነፃ አይወጣም። እንዴት ይወጣል? ኤልሻዳይ የማን ስም ነው? እሺ የእግዚአብሔር ስም ነው። ኤልሻዳይ የእግዚአብሔር ስም ከሆነ ለምን በእግዚአብሔር አይወጣም? ለምን ትለኛለህ ታዲያ? ኤልሻዳይ በሚለው ስም እኔ አሁን ወደዛ እየወሰድከው አለ። እሱማ አሁን በአማኑኤል ስም ይወጣል አይወጣም? አንዴ ቆይ፣
ኤልሻዳይ በአማኞቹ በሚለው ይወጣል። ቆይ አሁን ችግሩ ምንድን ነው? ስትጠየቁ አትመልሱም፣ ስንመልስ ደግሞ አትረዱም። እንደዛ ደግሞ አይሆንም። ይኸውልህ አሁን ኤልሻዳይ በሚለው ስም አይወጣም አልከኝ። የመለኮት ስም ነው ብለኛል አይደል? ኤልሻዳይ የሚለው ሰው ለምን እንደው የማይወጣው ነገር እሺ፣ በአስም ለምን ብዬ እኮ ጥያቄ ምንም መልስ እርጥብ የሆነ መልስ አልሰጠኝም። እየተቆራረጥክ ነው። የሰማሁህ አይደለም፣ እየተቆራረጥክ ነው። አሁን እሰማለሁ። ኔትወርክ ይሆናል። አሁን እሰማለሁ። እሺ፣ አዎ። ኤልሻዳይ በሚለው ስም ለምንድን ነው የማይወጣው? አጋንንት ንገረኝ። ነገርኩ። ለእግዚአብሔር የተሰጡ ስሞች እንዳለ የእግዚአብሔር ኃይል ካለበት ያወጣሉ። ምንም እንትን የለውም። በሷ እንትን አለም ነገር ኤልሻዳይ በሚለው ስም ይወጣል። ቀየር ሀሳብህን። ኖ በእግዚአብሔር የተሰጡ ስሞች እንዳለ ይወጣል። ምንም እንትን የለውም። ግን አሁን የኔ ጥያቄ ወደ ሌላ ለምን ትወስደዋለህ? ይሄንኛውን ጥያቄ ለምን ቀጥታ ትመልስልኝ? በአብ ስም ለምንድን ነው የማይወጣው? አብ እሺ በቃ ይብቃኝን። እሺ ደህና ደርሽ። በአብ ስም የማይወጣው እኛ በአብ ስም ማንገስጸው ለምንድን ነው? ጌታ ክርስቶስ ኢየሱስ በአብ ስም አውጡ ስላላለን ነው። በቃ ኢየሱስ በስሜ አለ። በስሜ ሲል የኢየሱስ ስም አብም ነው ካላችሁን ንገሩን። በቃ ኢየሱስ ያዘዘው በስሙ እንድናወጣ ነው። ስሙ ደግሞ ኢየሱስ ነው እንጂ አብ አይደለም። ስሙ ኢየሱስ ነው እንጂ መንፈስ ቅዱስ አይደለም። ጌታ ያዘዘው በስሙ እንድናድርግ ነው። ለዛ ነው በኢየሱስ ብቻ አጋንንትን የምናስወጣው ማለት ነው። ይህ በጣም ግልጽ ነገር ነው እየነገርኩህ ያለው። በጣም ግልጽና ግልጽ ጌታ ያዘዘውን ትእዛዝ ነው የምናከብረው ማለት ነው እኛ። እሺ አመሰግናለሁ። እሺ ተባረክሽ። እናንተ እሺ ሌላ ሰው ካለ መግባት ይችላል። ብቻ የሚል የለም። ለምሳሌ መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ስለ ኃጢአታችን እንደተሰቀለ ይናገራል። ኢየሱስ ብቻ የሚል ስለሌለ ከበደም ተሰቅሎልሃል ማለት ነው? የለም እኮ። አሁን ለምሳሌ ኢየሱስ ብቻ ነው ስለ ኃጢአታችሁ የተሰቀለው የሚል የለም መጽሐፍ ቅዱስ ላይ። ብቻ የምትል ቃል ስለሌለች ከበደም ተሰቅሎልኛል ብለህ ታምናለህ? አይ አያስኬድም። አየህ፣ ኢየሱስ ብቻ እንደተሰቀለልህ ታምናለህ፣ ግን ብቻ የሚል ቃል ግን አታገኝም መጽሐፍ ቅዱስ ላይ አይደል? መጽሐፍ ቅዱሳችን በግልጽ ነው የሚያስተምረው። ይሄን ነገር በጣም በግልጽ ነው የሚያስተምረው። በስሙ ቅድም እንደውም ሚላ ስለ ስም ሲያወራ በቃ ነጠላ ነው። ስም የሚለው ነጠላ ነው። የእሱ ስምን ብቻ የሚያሳይ ነው ብሎ በቃ በግልጽ እኮ ሲናገር ነበር። እና ሌላ ሰው ካለ መግባት ይችላል። ሌላ ሰው ካለ በዚህ ጉዳይ ግራ የገባው ክርስቲያን ይኖራል ብዬ አላምንም። ግራ የገባው ግልጽ ያልሆነለት ክርስቲያን ይኖራል ብዬ አላምንም። እዚህ ላይ ወንድምነት አሁን እንደው በአብ ስም እንኳን ራሱ መጽሐፉ ባይልም በአብ ስም ይወጣል እንኳን ብለህ ብትለው እኮ የአብ ስም ኃይል ስላለው ነው እሺ የሚያወጣው ብለን እንበለው። ጭሱስ በአብም ስም ያወጣሉ፣ አብ ኃይል ስላለው። በጭስም በአሳ ጉበትም ያወጣሉ፣ አሳውም ከአብ እኩል ኃይል ስላለው ማለት ነው በእነሱ ቤት። በጉበት ስምም ያወጣሉ፣ ጉበቱ ከአብ እኩል ኃይል አለው ይላል። በወይራ ጭስ ያወጣሉ፣ የወይራውም ጭስ ከአብ እኩል ኃይል አለው ማለት ነው። የሚያወጡ ነገሮች በሙሉ ኃይል አላቸው ብሎ ካለ ማለት ነው። እና መጽሐፉ የማይለውን ለማለት የሚሄዱበትን ርቀትና ምን ያህል የተጣመመ እንደሆነ እዩት ወንድሞች ናቶች። በቃ ስለዚህ ኦርቶዶክሳውያን በዚህ ላይ ለመናገር ምንም አይነት የሞራል ግራውንድ የላችሁ። መሰረታችሁ ከተናደ ቆየ። በሐዋርያት መሰረት ላይ ቆመናል ትላላችሁ። እንኳን ልትቆሙ ቀርቶ አይደለም ከሐዋርያቱ መሰረት ላይ ማዶና ማዶ እንደ በዛ በሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ እንዳለው አይነት ማለት ነው። በእኛና በእናንተ መካከል ትልቅ ገደል ተደርጓል ብሎ እንዳለው አብርሃም አባት የዛን ያልነው እና ሌላ ሰው ካለ መምጣት ይችላል። ዲ የሚለው ገብቷል ወንድምነት አውራ። እሺ ዲ እንኳን ደህና መጣ። ከየት ቤተ እምነት? ናታን ነው። እሺ ናታን ሜላ ምናልባት አዘጋጅሽ የምትችል ከሆነ አሁን ስለ ስሞች የተወሰነ ነገር ብናይ መልካም ነው። ለምሳሌ ስለ
አብ ስለሚለው ስም የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ሲያብራራ ገጽ 153 ላይ አብ የሚለው ስም የአኗኗር ስሙ ነው። ምክንያቱም ከዘላለም አባት ስለነበር ይለዋል አይደል? በዘላለም ውስጥ አባት ነበር አይደል? ወልድ በዘላለም ውስጥ ልጅ ነበር። የአኗኗር ስሙ ነው ብሎ ያስቀምጣል ገጽ 153 ላይ ኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ማለት ነው። እና ስሞች በራሱ በስንት እንደሚከፈሉ የተጸውዖ ስም ምን ማለት ነው፣ ገላጭ ስም ምን ማለት ነው፣ የወል ስም ምን ማለት ነው የሚለውን ሰው ቢረዳ በጣም እንደዚህ አይነት ነገር ውስጥ ይገባል ብዬ አላምንም። እና ከቻልክ ሜላ እሱን አዘጋጅ። ሌላ ኦርቶዶክስ ላይ ካለቅ መግባት ይችላል። እና ቪዲዮዎች ደግሞ እናሳያለን አይደል? ኢየሱስ የሚለውን ስም በኢየሱስ ስም ሲል ቄሱ ይጠራል አጋንንት የሚባለው አካል። ማርያም ሲባል ግን ለመጥራት ይቸገራል። በጣም እኮ የሚያስቅ ነገር እኮ ነው ያለው እዛ ቤት። ምን ያህል የኢየሱስን ስም ለማቅለል እንደሚሞክሩ እንደሚታገሉ ማለት ነው። ኢየሱስ ሲባል ችግር የለውም ይጠራል። ዘን ሚካኤል ሲባል ኧረ ተቃጠልኩ ይላል። አይጠራም። ሚካኤል የሚለውን ስም አጋንንት ይፈራል። ኢየሱስ የሚለውን ስም ግን ችግር የለውም ይጠራል። እንደዚህ አይነት ልምምድ ባለበት ስፍራ ያሉ ሰዎች መጥተው ነው እንግዲህ አሁን እናንተማ የሚሉት ማለት ነውና እሺ ሌላ ኦርቶዶክሳዊ ስለ ስሞቹ ማውራት እንችላለን። ከቻልክ ቪዲዮ እያሳየህን የተወሰነ ብንመለከት ተባረክ። እሺ እንግዲህ በአጠቃላይ ቅድም እንዳልኩት ስም ስንል ነጠላ ነገር ነው፣ ነጠላ ነው። በብዙ ሲሆን ደግሞ አስማት እንላለን ማለት ነው። አሁን ብዙ ሰው ያው አስማት ሲባል ከሌላ ነገር ጋር ያገናኘዋል። እውነት ነው፣ ከሌላ ነገር ጋር ይገናኛል። ግን ዝም ብለን ስናስበው ግን አስማት ማለት ስም ሲባዛ ነው። ከአንድ በላይ ሲሆን አስማት እንላለን ማለት ነው። መጽሐፍ ቅዱሳችን ላይ ስለ ስም የተለያዩ ነገሮችን ማግኘት እንችላለን። በተለይ በብሉይ ኪዳን ስም ዝም ብሎ አይወጣም። የራሱ የሆነ ትርጉም አለው። የራሱ የሆነ ምክንያት አለው። ስለዚህ የተለያዩ የስም መደቦች አሉ። ለምሳሌ የመጀመሪያው ሁላችንን የሚያግባባን የምንጠራበት ስም አለ አይደል? የተጸውዖ ስም የምንለው። ለምሳሌ እኔ ሜሎስ ነው ስሜ፣ ብሩክ አለ። ስለዚህ የተጸውዖ ስም ብለን እንጠራዋለን። አንድን አካል የምንጠራበት ስም ማለት ነው። ምክንያቱም አንዱ የስም ጥቅሙ ምንድነው ከተባለ መለያ ነው አይደል? ስም እንለያለን፣ አንዱን ከአንዱን የምንለይበት ነው ስም። ስለዚህ የተጸውዖ ስም ብለን እንጠራዋለን። አንደኛው ነው። ሁለተኛው በተለይም ከዚህ ከፍ ደግሞ ስናደርገው የወል ስም የምንለው አለ፣ ወይም ደግሞ የጋርዮሽ ስም ተብሎ ይጠራል። ይሄኛው አይነቱ አንድ ለሆነ ነገር የምንጠቀምበት ስም ነው። አይነቱ አንድ ሆኖ ለሚገኝ ነገር ሁሉ የምንጠቀምበት ስም ነው። ለምሳሌ ሰው፣ አሁን ቅድም የተጸውዖ ስም ላይ ስፔሲፊክ አድርገናል። ሜሎስ ብያለሁ፣ ኤርሚያስ ብያለሁ፣ ስፔሲፊክ አድርገናል። ግን ሜሎስም ኤርሚያስም እዚህ ውስጥ ያላችሁት 250 በላይ ሰው ናቸው አይደል? ሰው ነው ያለው፣ ሰዎች አይደለም። በነገራችን ላይ በተለምዶ ሰዎች እንላለን። እሱኛው ግን ትክክለኛ አይደለም። ሰው ነው ያለው። እዚህ ውስጥ 258 ሰው ነው ያለው። ምክንያቱም የተለያየ አይደለም። ይሄ ሰው የምንለው አንድ ስለሆነ ማለት ነው። አንድ ነው፣ ግን በፐርሰን እንለያያለን። ስለዚህ የወል ስም ውስጥ አይነቱ አንድ ለሆነ ነገር የምንጠራበት ስያሜ ነው። ወይም የጋርዮሽ ስም እንለዋለን። ሰው ብለን እናስቀምጣለን፣ ወይም ደግሞ መላእክት ብለን እናስቀምጣለን። ስለዚህ መላእክት ውስጥ የወደቀውንም ያሳያል፣ ቅዱሳኑንም ያሳያል፣ ሚካኤልንም ያሳያል፣ ሴጣንንም ያሳያል። ምክንያቱም ሴጣን ምንድነው? መላእክት ነው አይደል? መልአክ ነው። ስለዚህ የወል ስም ውስጥ ሰው ይገባል፣ ከዛ ደግሞ መላእክት የሚለው ደግሞ ይገባል ማለት ነው። አሁን ደግሞ ይሄኛው ትንሽ ደግሞ ከፍ ስናደርገው የጥቅል ስም አለ። የጥቅል ስም ደግሞ የምንለው በወገን አንድ ሆኖ ለሚጠሩ ነገሮች ሁሉ የምንጠቀምበት ስያሜ ነው። ለምሳሌ
ሰውም መላእክትም ምንድን ነው? ፍጥረት ነው። ፍጥረት ነው። ስለዚህ ይሄኛውን የጥቅል ስም ብለን እንጠራዋለን ማለት ነው። ሌላው ከዚህ ጋር በተገናኘ ከዚህ ደግሞ ትንሽ ሐሳቡን ሽፍት ስናደርገው የነገር ስም ይባላል። የነገር ስም ተብሎ የሚጠራ አለ፣ ወይም ደግሞ ግብራዊ ስም ብለን የምንጠራው አለ። ይህ ግብራዊ ስም የሚባለው በአይን የማይታይ እና በእጅ የማይዳሰስ ለሆኑ ነገሮች የምንጠቀምበት ነው። ለምሳሌ ጽድቅ፣ ኃጢአት በአይን የሚታይ ነው እንዴ? አይደለም። በእጅ የሚዳሰስ ነው እንዴ? አይደለም። እነዚህን የነገር ስም እንለዋለን ወይም ግብራዊ ስም ብለን እንጠራቸዋለን ማለት ነው። ግብራዊ ስም ብለን እንጠራቸዋለን። በእነዚህ አይነት መንገድ የተለያዩ የስም መደቦችን ማግኘት እንችላለን። ሌሎችም አሉ፣ ግን በዋናነት በእነዚህ አይነት መንገድ ማስቀመጥ እንችላለን። ስለዚህ ስም ደግሞ ዝም ብሎ አይወጣም። አሁን በመጽሐፍ ቅዱሳችን ስናየው ዝም ብሎ አይወጣም ስም። ለምሳሌ በስም ሰጪው ላይ ተመርኩዞ የሚወጡ ስሞች አሉ። በስም ሰጪው ላይ ተመርኩዞ የወጡ ስሞችን በመጽሐፍ ቅዱስ ላይ እናገኛለን። እንደምታውቁት በብሉይ ኪዳን በጣም ብዙ ስሞች አሉ አይደል? ብዙ ስሞች አሉ። ለምሳሌ ዮሴፍን ብናየው ለልጆቹ ስም አውጥቶላቸው ነበር አይደል? አንደኛውን ምናሴ ብሎታል። ምናሴ ያለው ለምንድነው ከተባለ ከዮሴፍ ሕይወት ጋር የሚገናኝ ነገር ነው። ያን የመከራውን ጊዜው እግዚአብሔር አስረሳኝ ሲል ምናሴ ያለው ማለት ነው። ከዛ ደግሞ ሁለተኛ ልጁን ኤፍሬም ብሎ ሲጠራው ደግሞ እናገኛለን ማለት ነው። እሱም ደግሞ የሚገናኘው ከስም አውጪው ጋር ነው የሚገናኘው፣ ከራሱ ከዮሴፍ ጋር ነው የሚገናኘው። በመከራዬ ሀገር እግዚአብሔር አፈራኝ ሲል ኤፍሬም የሚለውን ስም ደግሞ ሲያወጣለት እናያለን ማለት ነው። ስለዚህ ከስም አውጪው ጋር የሚገናኝ ስም አለ ማለት ነው። ከልጁ ጋር ሳይሆን ከስም አውጪው ጋር ተገናኝቶ ስም እናወጣለን ማለት ነው። ስም እናወጣለን። ወይም ደግሞ በተቃራኒው ደግሞ አድርገን ብናስበው ከተወለደው ልጅ ማንነት ጋራ የሚገናኝ ደግሞ ስም ሲወጣ እናገኛለን። የቅድሙ ከአውጪው ጋራ ነው። ይሄኛው ደግሞ ከተወለደው ልጅ ጋራ ተገናኝቶ የሚወጣ ስም አለ። ለምሳሌ ኤሳውን ተመልከቱት። ኤሳው ለምንድነው የተባለው? ሁለመናው ጠጉር ስለነበር ኤሳው ተብሎ ተጠራ። ያዕቆብን ተመልከቱት። ያዕቆብ ተረከዝ ያዥ ስለነበር ያው ተረከዝ ይዞ ስለወጣ ያዕቆብ ተባለ ማለት ነው። ስለዚህ ስም ሲወጣላቸው ከስም አውጪው ሳይሆን ከልጆቹ ተነስተው ስም ሲያወጡላቸው እናገኛለን ማለት ነው። ስም ሲያወጡላቸው እናገኛለን። ስለዚህ ስም ሲወጣ ዝም ብሎ አይደለም የሚወጣው። ስሙ ደግሞ የሚወክለው የሚያሳየው ነገር አለ። ሌላ አንድ ልጨምርላችሁ። በተለይም ከድርጊት ጋር በተገናኘ የሆነ ድርጊት ተከናውኖ ከዛ ድርጊት ጋር በሚገናኝ ሁኔታ ስም ሲወጣ እናገኛለን። ለምሳሌ ኢካቦድ የሚለው ስም ኢካቦድ የሚለው ስም የወጣው ለምንድነው ከተባለ ክብር ከእስራኤል መልቀቁን ለማሳየት ያ ስም ሲወጣ እናገኛለን ማለት ነው። ከድርጊት ጋር ይገናኛል። ለምሳሌ ይስሐቅ የሚለውን ስም ደግሞ ይስሐቅ የሚለውን ስም ስናይ ያው በአብርሃም ቤት ነው የምናገኘው ስም ይስቃል የሚል ከድርጊት ጋር ተገናኝቶ ይመጣል ማለት ነው። እና እያንዳንዱ ነገር ስናይ በተለይ በብሉይ ኪዳን ስም ዝም ብሎ አይወጣም። ዝም ብሎ ደስ ስላለ ስም አታወጣም። ስለዚህ በብሉይ ኪዳን ሰዎች እንኳን በዚህ አይነት ሁኔታ ተጠንቅቆ ስም የሚያወጡ ከሆነ እግዚአብሔር ደግሞ ጋር ስንመጣ በተለይም ጌታችን ኢየሱስ ክርስቶስ ጋር ስንመጣ የኢየሱስ ክርስቶስ ስም የተጽኦ ስም ብቻ አይደለም። ልክ ሜሎስ እንደምትሉት ብሩክ እንደምትሉት የተጽኦ ስም ብቻ አይደለም። መጠሪያ ብቻ ሳይሆን ከግብሩም ጋር የሚገናኝ ስያሜ ሆኖ እናገኘዋለን። ለምሳሌ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ምን የሚል ቃል እናገኛለን? ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ስለዚህ ቅድም እንዳልኳችሁ መልአኩ ስሙን አመጣለት እንጂ ስሙን አላወጣለት። ለምን ከተባለ ስሙ ኦልሬዲ በሰማይ እውቅና የተሰጠው መልአኩ እንደዚህ በል ተብሎ ተላከ ማለት ነው። ስለዚህ የምናመልከው አንድ አምላክ ነውና የዛ አንድ አምላክ ፍቃድ ነው ይህ ስም which is የአብም የወልድም የመንፈስ ቅዱስን ፍቃድ ኢየሱስ እንዲባል ነው። ከማርያም የሚወለደው ያ ፐርሰን ኢየሱስ እንዲባል የአብም የወልድም የመንፈስ ቅዱስን ፍቃድ ነው። ስለዚህ መልአኩ መጥቶ እንደዚህ ብሎ ሲናገር ያ ስም ከምን ጋር ቀጥታ ይገናኛል?
ከግብሩ ጋር ይገናኛል ማለት ነው። ስለዚህ በአንድ በኩልም መጠሪያ ነው፣ በሌላ በኩል ደግሞ ግብሩንም ያሳያል ማለት ነው። ግብሩንም ያሳያል። ሉቃስ ወንጌል ምዕራፍ 2 ላይም ትዝ የሚላችሁ ከሆነ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ተባለ ማለት ነው። አሁን መጀመሪያ ስትወልድ ኢየሱስ ትለዋለህ የሚል ነገር እናገኛለን። ሲወለድ ደግሞ ምን ተባለ? መድኃኒት የሆነ ክርስቶስ ጌታ ተወልዶላችኋል ይላል። ስለዚህ ይሄ የተወለደው ምንድን ነው? መድኃኒት ነው የተወለደው ራሱ አይደል? መድኃኒት ነው። ለምሳሌ አንድ ዶክተር አመመኝ ብላችሁ ዶክተሩ ጋር ብትሄዱ ዶክተሩ መድኃኒት ነው እንጂ የሚያዝላችሁ በዶክተሩ ስም አትፈወሱም። ኢየሱስ ጋር ግን ስትመጡ ለየት ይላል። አያችሁ፣ ኢየሱስ ራሱ ምንድን ነው? ራሱ መድኃኒት ነው። ስሙ መድኃኒት ነው። ለምን? ከግብሩ ጋር ስለሚገናኝ፣ ከማንነቱ ጋር ስለሚገናኝ። ስለዚህ ኢየሱስ በፐርሰን ከኔ ጋር ባይሆን እንኳን ስሙን ተጠቅሜ ራሱ ኢየሱስ በፐርሰን ሆኖ የሚያደርገውን ፈውስ ማድረግ ይቻላል ማለት ነው። ማድረግ ይቻላል። ለምን? ያ ስም ዳይሬክት የሚገናኘው ከምኑ ጋራ ነው? ከፐርሰኑ ጋር ነው የሚገናኘው። ለዛ ነው ቅድም እንዳልኳችሁ ምድር ላይ በነበረበት ጊዜ ጌታችን ኢየሱስ ክርስቶስ አጋንንትን ሲያስወጣ እናየዋለን። አጋንንት ሲያስወጣ በአብ ስም ውጣ አላለም፣ በመንፈስ ቅዱስ ስም ውጣ አላለም፣ በኢየሱስ ስም ውጣ አላለም። ራሱ በስልጣኑ ምን ሲያደርግ ነው የምናየው? ውጣ ስንለው እናገኘዋለን። አያችሁ፣ ምድር ላይ በነበረበት ጊዜ ኢየሱስ እንደዛ ሲያደርግ እናየዋለን። አሁን ኢየሱስ ምድር ላይ በፐርሰን ደረጃ ወይም ደግሞ በአካል ደረጃ ከኛ ጋር የለም፣ ፊዚካሊ ማለት ነው። ፊዚካሊ ከኛ ጋር የለም፣ ግን ምኑን ሰጥቶናል? ስሙን ሰጥቶናል። ስለዚህ ምድር ላይ ያደረገው ነገር አሁንም በስሙ አማካኝነት እናደርገዋለን። የሚቀርብን ነገር የለም፣ የሚቀርብን ነገር የለም። ለምን? መድኃኒት የተባለው እሱ ራሱ ስለሆነ ማለት ነው። አዳኝ የተባለው እሱ ራሱ ስለሆነ ነው። ስለዚህ ስሙ ከፐርሰኑ ጋራ፣ ስሙ ከግብሩ ጋራ በአንድነት የሚሄድ ነው። በአንድነት የሚሄድ ነው። ሌሎቹ ስያሜዎች ሁሉ ከዚህ ጋር የሚገናኙ አይደለም። ከዚህ ጋር የሚገናኙ አይደለም። አሁን አብ ጋር ብንመጣ፣ መንፈስ ቅዱስን ጋር ብንመጣ ቅድመ ዓለም በአብ ወልድ መንፈስ ቅዱስ መካከል በሶስቱ አካላት መካከል ያለውን ግብር የሚያመለክቱ ስያሜዎች ሆኖ ነው የምናገኘው። ቅድመ ዓለም አብ አባት ነው ስንል የማን አባት ነው? የወልድ ነው። ስለኛ እያወራን አይደለም ማለት ስለኛ እያወራን አይደለም። አብ ነው ስንል የወልድ አባት ነው እያልን ነው። ልጅ ነው ስንል ደግሞ የማን? የአብ ልጅ ነው እያልን ነው። ስለዚህ ይሄ ከቅድመ ዓለም ጋራ የሚገናኝ ኮንሰፕት ነው። በኋላ ላይ ግን ወደ ድህረ ዓለም ስንመጣ ግን በተለይም ደግሞ ከነገረ ድህነት ጋር ስንመጣ፣ ኢኮኖሚ ኦፍ ሳልቬሽን ጋር ስንመጣ፣ ነገረ ድህነት አስተምሮ ጋር ስንመጣ ግን አብ ወልድ መንፈስ ቅዱስ የራሳቸው የሆነ ሚና አላቸው። ስለዚህ በሌላ አገላለጥ አንድ የሚያደርጋቸው ነገር ምንድን ነው? ፍቃዱ አንድ ያደርጋቸዋል። ያ ፍቃድ ምንድን ነው? የሰው ልጅ እንዲድን ነው። የሰው ልጅ እንዲድን ግን አብ ያደረገው ሚና፣ ወልድ የተወጣው ሚና፣ መንፈስ ቅዱስ ያደረገው ሚና ደግሞ ይለያያል ማለት ነው። አብ መጣ አንልም፣ አብ ተወለደ አንልም፣ ወልድ አብን ላከው አንልም አይደል? እነዚህ ቃላቶች አንጠቀምም። ለምን? የሚና ልዩነት ስላለ ማለት ነው። አብ ላከ እንጂ አብ አልተላከም። ወልድ መጣ እንጂ ወልድ አብን አላከም። ስለዚህ የሚና ልዩነት ስላለ በዚህ የሚና ልዩነት ውስጥ ከምንጠቀምባቸው ነገሮች አንዱ አጋንንትን ከማስወጣት ጋር በተገናኘ የምንጠቀመው የኢየሱስን ስም ነው። የኢየሱስን ስንጠቀም ግን በማን ፍቃድ እያልን ነው? በአብን ፍቃድ፣ በመንፈስ ቅዱስን ፍቃድ እያልን ነው። ለምን? አንድ ፍቃድ ስላለ፣ አንድ አውቶሪቲ ስላለ። ሁለት አምላክን አናመልክም፣ ሶስት አምላክን አናመልክም፣ አንድ አምላክ ነው የምናመልከው። ስለዚህ ኃይልም ብትሉ ፍቃድም ብትሉ ከዚህ ከአንዱ አምላክ የሚገኝ ነው፣ ሌላ ከማንም አይገኝም። ስለዚህ በፐርሰን ደግሞ እኛ ስለምናምን አብ ወልድ መንፈስ ቅዱስ ደግሞ ስለምንል የአብ ሚና፣ የወልድ ሚና፣ የመንፈስ ቅዱስ ሚና ብለን እንከፍላለን ማለት ነው። እንደዛ ብለን እንከፍላለን። ለምሳሌ መንፈስ ቅዱስ ሞተልኝ አልልም። መንፈስ ቅዱስ ሞተልኝ አልልም። መንፈስ ቅዱስ የቤተክርስቲያን ሙሽራ ነው አልልም። እንደዚህ አይባልም። ስለዚህ ሞተልኝ ምለው ኢየሱስን ነው ስፔሲፊክ አድርጌ ስለ አካሉ ሳወራ ማለት ነው። ስለ አካሉ ሳወራ። ስለዚህ ከአጋንንት ጋር ከተገናኘ፣ አጋንንትን ማስወጣት ጋር በተገናኘ የአብን ፍቃድ፣ የወልድን ፍቃድ፣ የመንፈስ ቅዱስን ፍቃድ ምንድን ነው ከተባለ በኢየሱስ ስም ብቻና ብቻ አጋንንት እንዲወጣ ነው። አጋንንት እንዲወጣ ነው። ስለዚህ እነዚህን ሀሳቦች እንግዲህ ያው
ጭንቅ ነው እውነት ለመናገር ለማስረዳት ለማያምን ሰው ለማስረዳት በጣም ትንሽ ያስቸግራል። ለምን ከተባለ ያው ብዙ ነገሮች እንደማምሮ ስለያዙ ማለት ነው እንጂ እውነት ለመናገር አሁን ለአንድ ክርስቲያን አጋንንት የሚወጣው በኢየሱስ ስም ነው ወይስ በሌላ በማን ስም ነው ብሎ መጠየቅ ራሱ በጣም ኮሼም ነው። ግን በቃ ምን እናድርጓለን? በዚህ ዓለም ውስጥ በስመ ክርስትና የሚጠሩ በጣም ብዙዎች አሉ፣ ግን በግብራቸው ክርስትናቸውን የማያሳዩ። ለዛ ብለን እንግዲህ ሀሁ ጀምረናል ማለት ነው እንጂ ለክርስቲያኖች እንግዲህ ይሄ ነገር የምናገረው በጣም ኤሌመንተሪ እንደሆነ አውቃለሁ። ግን ሌላ ቦታ ላይ ደግሞ ይሄ በቃ ሜታፊዚክስ ሆኖባቸዋል፣ በጣም ከባድ ነገር ሆኖባቸዋል። እችን ብዬ ልጨርስ። ግን በቃ ከዚህ ሁሉ የምንረዳው ነገር ምንድን ነው ከተባለ በቃ ሴጣን ከየትኛውም ጊዜ በበለጠ አቅሙን አሰባስቦ ያው ጥቂት ጊዜ እንዳለው አውቋል የሚለው አቅሙን አሰባስቦ ከሰዎች ልቦና እና ከሰዎች አንደበት ኢየሱስ የሚለውን ስም ማስወጣት ነው የሚፈልገው። በተለይ ሴጣን ደግሞ ትልቁ ስትራቴጂ ክርስቲያንን ብሎ ክርስቲያን ባልሆኑ ሰዎች ኢየሱስን እናውቋለን ብሎ ኢየሱስን በማያውቁ ሰዎች ይህን ነገር ማስተጋባት ነው የሚፈልገው። አሁን ሙስሊም ቢሆን በቃ ኦልሬዲ ወጥቷል፣ ምንም አይመስለንም። ግን አደገኛ የሚያደርገው ነገር ይሄ ምንድነው ካላችሁ ክርስቲያን ነን ይላሉ፣ 2000 ዓመት ታሪክ አለን ይላሉ። ግን ኢየሱስ ከሚለው ስም ይልቅ ጭስ ነው የሚቀድማቸው። ኢየሱስ ከሚለው ስም ይልቅ አርሴማ ነው የሚቀድማቸው አንደበታቸው ላይ ማለት ነው። እና እባካችሁ ንቁ ማለት ፈልጋለሁ። ጸጋ ይብዛላችሁ። ተባረክ ሜላ፣ የጌታ ይባርክ። ቆንጆ ማብራሪያ ነው። በቃ ቆንጆ ስለ ስም ጥያቄ ምናልባት ያለባችሁ ሰዎች ሊመለስ የሚችል ማብራሪያ ስለሆነ ተምራችኋል፣ ተጠቅማችኋል ብዬ አምናለሁ። ተባረክ። መግባት የሚፈልግ ካለ እንግዲህ ቤቱ ክፍት ነው። ይሄ የወንጌል አማኙ እምነት የመጽሐፍ ቅዱስ ትምህርት ነው። እሺ እኛ የሆነ ሰዓት ላይ ተሰብስበን ምናምን በኢየሱስ ስም ብቻ ያልነው ሳይሆን የእግዚአብሔር ፕሮግራም ነው ማለት ነው። እና እግዚአብሔር ያለውን የእግዚአብሔርን እቅድ ነው እየተናገርን ያለ ነው። መጽሐፍ ቅዱሳዊ ትምህርት ነው እያነሳን ያለ ነው ማለት ነው። እና የወንጌል አማኙ ትምህርት መጽሐፍ ቅዱሳዊ ነው ማለት ነው። እግዚአብሔርን ሀሳብ እየተናገርን ያለ ነው። ተሳስታችኋል የሚል ማንኛውም ሰው ግን መግባት ይችላል። ተሳስታችኋል የሚል ማንኛውም ሰው መግባት ይችላል። አሁንም ቤቱ ለእናንተ ክፍት ነው። እንቀጥላለን ማለት ነው። እንቀጥላለን። ቪዲዮን ላሳያችሁ ሰው እስከሚገባ። አዎ ከቻልክ ቪዲዮን ነይ። እንግዲህ በደንብ ተመልከቱ ሴጣን እንዴት በኃይል እየሰራ እንደሆነ ኢየሱስ የሚለውን ስም ከትውልድ አንደበትና ልቦና ለማስወጣት እንዴት እየጣረ እንደሆነ በሃይማኖቱ ዓለም ላሳያችሁ። እንግዲህ ከዚህ በፊትም ማሳይተናልን ቪዲዮ ግን ላላያችሁ ሰዎች ለረሳችሁት ደግሞ ማስታወሻ እንዲሆን ማለት እንድታስታውሱት ላሳያችሁ። አሁን እዚህ ጋር የምታዩት ነገር ምንድን ነው? እነዚህ ሰዎች እዚህ ጋር የምታዩቸው እነዚህ ሰዎች እንትን ናቸው፣ በኮቴሽን ያዙልኝ ጴንጤዎች ተብሎ ነው የመጡት እነዚህ ሰዎች ማለት ነው። እና ኦርቶዶክስ አውደ ምሕረት ላይ ነው የምናየው። የሁሉ የምታዩት ህዝብ ኦርቶዶክስ ውስጥ ነው፣ ቤተክርስቲያን ውስጥ ነው የምናየው። አጋንንት እንግዲህ ማኒፌስት አደረገ ተብሎ ነው እና በኢየሱስ ስም ነው አጋንንቱ የገባባቸው። በደም ስሙኝ፣ በኢየሱስ ስም ወጣ አይደለም ያልኳችሁ፣ ኢየሱስ በሚለው ስም ነው አጋንንቱ የገባባቸው እነዚህ ሰዎች። እና እንትኑን ዳራውን እንድሰጣችሁ ብዬ ነው። አሁን ቪዲዮ እንስማ ምን እንደሚሉ። ይህን መዝሙር የማን መዝሙር ነው ታውቁታላችሁ? ይህን መዝሙር የማን ነበር? ይህን መዝሙር የሚያውቀው ሰው እስቲ ከታች ይጻፍልን። የሚታወቅ መዝሙር ነው አይደል? እንግዲህ እኔ እንደሚቀልዱ ብቻ ተመልከቱ ነው።
እግዚአብሔር ቀን ያዛል ሊመሽም ይነጋል ይሄንን አውቃለሁ እንዴት ለማይቀር አይቀርም እግዚአብሔር ቀን አለ ተመልከቱ የት ነው ያገኘው የጨለማው ጌታ የትኛው ኢየሱስ የጨለማው ኢየሱስ ይላል በደም ስሙ የጨለማው ጌታ የጨለማው ኢየሱስ አያችሁ በሱ ነው የገባብኝ ይላል ማለት ነው የጨለማው ጌታ የጨለማው ኢየሱስ በሱ ነው የገባብኝ እሺ ላሳያችሁ ደግሞ ልቀጥል እኔ ዩቲዩብ ላይ ሰራው ስለሆነ ነው እኔን ማሳለፍ እሺ ማርያምን ትወዳታለህ ይላሉ አንወዳትም ነው የሚሉት ለምንድን ነው የማትወዳት አታማልደኝም ተመልከቱ አታማልደኝም ነው የሚለው አሁን ሴጣን ከሆነ ሴጣን ሆኖ አታማልደኝም የሚለው ማርያምን አልወዳትም ማለት ከዛ ለምንድን ነው ድራማቸው በጣም በኢየሱስ ክርስቶስ እንዴ የሚገርም እኮ ስለማታማልደኝ ብታማልዶ ኑሮ ይወዳት ነበር ማለት ነው ሴጣን መድኃኒዓለምን ትወዱታላችሁ አንወደውም አሉ እሺ ከዛ ደግሞ ወደ ዋናው ደግሞ ላሳያችሁ አሜን ሃሌሉያ ኢየሱስ ይክበር አሜን ሃሌሉያ ጌታ ኢየሱስ ክርስቶስ የዚህ የብራታ አሜን ሃሌሉያ ሃሌሉያ አሜን ኢየሱስ ክርስቶስ አቶች አይደለ ሃሌሉያ ጌታ አሜን 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 ሃሌሉያ በማወቅም አለማወቅም እስከ ዛሬ ተሳታለችና ሃሌሉያ ጌታ ኢየሱስ ክርስቶስ የዚችን የሴት ብላቴና ሴት ማር አቤት አንተ ነፍሷ ለሚበረው ስጋዋ ነው ነፍሷ ነው እንግዲህ ተመልከቱ እንዴት እንደሚያሾፉ አሁን እኛ እንደዚህ ብናደርግ አስባችሁታል አንድ ሙሉ ወንጌል ውስጥ በኦርቶዶክስ እንደዚህ ብንሰራ ተመልከቱ ያቃጥለናል የሚሉት ምን መሰላችሁ እዚህ ጋር አድርጎለት ነው ይሄን ማተብ አድርጎለት ያቃጥለናል እኛ እምነት በልብ ነው የምንለው እና ይሄ አቃጠለኝ ነው እያሉ ያሉት ማተቡ አያችሁ እየበጠሱ እምነት በልብ ነው እንድንል ምን አደርገው አሁን ይሄ ሲያቃጥል ማለት ነው ተቃጠልኩ ላውጡልኝ አቤት ስለዚህ የሚታየው መስቀል አንገት ላይ ማለት ፍጹም ስራቅነት ወይም አረመኔነት አይደለም
ሁለተኛው አካል ለመገለጥ አይደለም በስጋ የመጣው ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ አይደል ይላል አይደል? ታዲያ በስጋ ነው የተገለጠው። ስለዚህ ከውጭም የሚገለጥ ክርስቲያናዊ ባህሪ ያስፈልጋል፣ ክርስቲያናዊ ማጠብም ያስፈልጋል። ያ ደግሞ በአብ ወልድ መንፈስ ቅዱስ ስም የመጠመቅን የእግዚአብሔርን ልጅነት ያመለክታል። ስለዚህ ዲያብሎስ አይፈልገውም። የትኛውም መራፍ ዳንትሄድ ምን ያደርጋት ዘመድ ምን ያደርግናል? ማመን በልብ ነው ብለህ ይላል። ግን ደግሞ ያመን አይደለም ራሱ በመከራ ውስጥ የተዋጠ ነው። ሰይጣን አይዘምርም፣ የጌታ ስም አይጠራም ይላል። ለምን አይጠራም? አንተ ኢየሱስ ሆይ ልታጠፋ አልመጣህም ብሎ ስሙን አልጠሩ አልጠሩ። የጌርጌሴኖቹ ብዙዎቹ መላእክቶች ጌታዎች ልታጠፋ አልመጣህም ይሏል። ችግር ነው። ምንድነው ያለች ልጅ ኤርሚ የምታርገው ሶሪ የት ነው የተሞላው? እየሰማችሁት ነው አይደል? የት ነው የተሞላው? መታራ ቸርች ተሞልቶ ያ ማለት በእነሱ አስተሳሰብ በሐዋርያት ሥራ ላይ ያለው መጀመሪያው የበራክሊጦስ በባለ አምሳ መንፈስ ቅዱስን ዲያብሎስ ስንቱን ለውጦ ያመጣው ጣጣ ነው። ምን ይደረግ? ሸቀጥ ሆነ እኮ ትውልዱ ሸቀጥ ሲሆን አርቲፊሻልነትና ፋሽን ራሱን እንኳን መከላከል የማይችል ሰይጣን ራሱን መከላከል የማይችል እምነት የቱ ጋር ነው? አሁን እነዚህ እንግዲህ ፓስተሮች ናቸው ተብሎ ነው የመጡት። እዚህ ጋር የምታዩቸው ፓስተሮች ናቸው ተብሎ ነው የመጡት። ግን የምን ፓስተር እንደሆነ አይታወቅም። የፔንቴዮኑ የኦሊጂሰስ አንዳንዶች ኦሊጂሰስ ናቸው ይላሉ። ግን እነሱ ፓስተሮች ናቸው ብሎ ነው ያመጧቸው። ፓስተሮች ናቸው ተብሎ ነው የመጡት እና የተቀረጸ ምስል ማለት እኮ የተቀረጸ ምስል ያለው ዛሩ የሩቃሉ የአጋንንቱ እነሱ በነሱ አስተሳሰብ ይህችን ስዕል አጋንንት ቀደም ባባ ተቀጠለ ተደረገ ለእነሱ ታቦቱን ጣዖት ተመልከተውን የሚያደርጉለት ምንድነው? ስዕል ነው። ስዕል ያደርጉለትና ተቃጠለ ይላል። በድንግል ማርያም ስም ተቃጠለ። ነደድኩ። እንግዲህ እንዳያችሁት ይራሽ በድንግል ማርያም ስም ብሎ ፎቶ ስዕሉን አድርጎ ተቃጠለ። ከዛ ከነዛ ቅድም ካሳዩአቸው ፓስተሮች ናቸው ከተባሉት ጋራ ያደባድቧቸዋል ማለት ነው። ተመልከቱ። ይሄ እንግዲህ ቤተክርስቲያን ውስጥ ነው የተደረገው፣ የኦርቶዶክስ ቤተክርስቲያን ውስጥ ፓስተር የተባሉትን እንግዲህ ይደበድቧቸዋል። ህዝቡ ያጨበጭባል።
እነዛኞቹ የሚደበደቡት በኢየሱስ ስም ይላሉ፣ ደብዳቤዎቹ በማርያም ስም ይላሉ። አጋንንት ተያዘው። ህዝቡን እያያችሁት ነው አለል ሲል ምን አይነት አዚም እናለ እሺ ከብዙ በጥቂቱ ይሄን ይመስላል። ሜላይ ምናልባት ሳዘገው የዘበነን ንግግር ብታሳይልን አጋንንት ከኢየሱስ በላይ ማርያምን ይፈራታል ብሎ የተናገረበት። እሺ ሰይጣን ደግሞ እንደመቤታችን ሰይጣን ይፈራል። እኔ ክርስቶስንም እንደመቤታችን ይፈራው አይመስለኝም። ገና ለገና ከሷ ተወልዶ ድል ያደርገኛል ብሎ ዲያብሎስ ወንድ ሲወለድ ሲያስገድል፣ ግብፅ ሀገር ሲያስገድል፣ በሌላ ቦታ ሲያስገድል ደግሞ ኢያቄምና ሐና እመቤታችንን ጸነሷት። ነሐሴ 7 ላይ ተጸነሰች ብለታል። ጽንሰት አይባልም የዛን ቀን ጸነሷት። የዛን ቀን መቼ ወለዷት? Why he's gonna kiss the teddy? He's gonna kiss the teddy now. ኤርሚ ሚውት አድርጊ አንተ። እሺ ስጨርስ ቆይ አውርቶስ ጨርስ ሰጡኛላችሁ ነው። ቀጥል በቃ ዋናው ፖይንት አውርቶ ቀጥል። አይ እዚህ ጋር ምንድን ነው ያለው ሜላ? ከአንደኛ ደብዳቤዎቹ በጣም ነው የገረሙኝ። ሲደበድቡ ሰይጣኖች ናቸው አይደል? ጴንጤዎቹን ተብሎ የተባሉትን እንዲደበድቡ የተላኩት ከመምህር ግርማ ቀደም። አዎ ግን ጴንጤ መንተል ሰይጣን የተባሉት እኮ በእመቤቴ ስም እኮ እያሉ እኮ ነው የሚደበድቡት። አዎ ማርያም ሰይጣን ማርያምን እመቤቴ እያለ ነው የሚጠራው ማለት ነው። አይ ኦርቶዶክስ በእመቤቴ ስም እኮ እያሉ ነው ሲደባደቡ የነበሩት። እና ኤኒዌይ በእመቤቴ ስም እያለ የሚደባደብ አዲስ ሰይጣን ተገኝቷል ማለት ነው። ኦርቶዶክስ የተወለደ ነው፣ በቅርብ የተወለደ ነው። አባትየውን እያጠያየቅን ነው እንደ ፈረጎ አይነት ምናልባት ከህጋዊ ሚስት የሚሆን ወይ ዲቃላም የወለደው ከሆነ እናጣራለን። ወይ ግን በማርያም ስም እያለ የሚደባደብ ሰይጣን መገኘቱ ትንሽ ድራማቸውን አስቂ ያደርገዋል። ለኔ የፈለኩት ማርያምን ከኢየሱስ ክርስቶስ በላይ ነው የሚፈራት ነው አይደል ያለው ዘበነ። አዎ ድርሳነ ኡራኤል ላይ ታዲያ ምን ሆና ነው ማርያም የሲኦልን አበጋዝ አይቼ ፈራሁ ብላ መናገር እስኪያቅታት ድረስ አፏ ተያዘ ተብሎ የተጻፈው? ጥሩ ጥያቄ ነው። ወደ ቤት እየረዳሁ ነው፣ አሳያቸዋለሁ። ድርሳነ ኡራኤል ላይ የሲኦልን አበጋዝ አይታ ጨለማውን አይታ ከመፍራቷ የተነሳ ደንግጣ መናገር ሁሉ አቅቷታል። ምን ሆና ነው ታዲያ እዚህ ጋር የደነገጠችው? ይሄን ይጠየቁልን እያልን ነው። ቴንኪው ሜላ ቀጥሉ። ቅድም የገባው ልጅ ስለ እዩ ጩፋ ካራቴ አንስቶ ነበር ሰምታችሁ ከሆነና
በካራቴ ይወጣል ወይ ሲል ነበርና አንድ ማስታወቂያ ሰርቼላቸው ነበር ከዚህ ከካራቴ ጋር በተገናኘ እንግዲህ የእነሱን ባይበሉባ የሚማታውን ሰውዬ ማስታወቂያ ሰርቼ ነበርና ሜላሱንና ስለ አጋንንት ደግሞ የጸሎት ሰዓት በጣም ቤተሰብ ናቸው በነገራችን ላይ ከአጋንንት ጋርና ሁለቱም ቪዲዮ ያሳይልን። እሺ ኦኬ እና በገዳማት ያስለጠነቻቸውን አጥማቂዎችና መምህራንን አሰማርታ ልዩ ልዩ የሆነ የጥፊ አገልግሎት እየሰጠች ትገኛለች። ይህን አገልግሎት ማግኘት የምትፈልጉ በየአቅራቢያችሁ ወደሚገኘው ገዳማት፣ አድባራት በመሄድ የዚህ ልዩ ዕድል ተጠቃሚ ይሁኑ። ይህ አገልግሎት በቅርቡ ስንዷን የተቀላቀላችሁትንም ይጨምራል። እናንተም ሼር በማድረግ የዚህ አገልግሎት ተጠቃሚ እንዲሆኑ የበኩላችሁን ተወጡ። ቆዩ። ግጥም አረጋት እኮ የዛኛው የለም ያ በቡትስ የሚማታው ሰውዬ ትግራይ ውስጥ ያለው ያገለግላል። ሰይጣናውን ገብረ ማርያምን አሳይ ሊቢያው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው መጽሐዊም ተነግሯል። ሰይጣን እንኳን እግዚአብሔርን ያገለግለዋል። በአገልግሎት ትጸድቃለሁ ካልክ ይላል። 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንት ሰዓት ላይ በሉ እንጂ ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል ማታ ማታ። እናንተም እኛም ይቀለናል። 11 ሰዓት አካባቢ ሰው ህሊናው ንቅት ነው የሚለው። 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበትም ሰዓት ስለሆነ ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። የዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፋልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው። ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣን። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል ምንም ባያደርግለትም ማለት ነው። ይሄን ይመስላል እንግዲህ 11 ሰዓት ላይ እንግዲህ ወካት ውጡ። እንደሚጸልይ እኔም ኦርቶዶክስ ቤተክርስቲያን ሆኜ አውቃለሁኝ። ሲጸልይ እንትን ነው ምንድነው ሰኔ ጎልጎታ፣ ውዳሴ ማርያም እንደዚህ ዳዊት ነው የሚደግመው ነው ብሎ ያሉት። ይሄ ጠቋር የሚባለው ዳዊት ደጋሚ ነው እና በጣም ትንሽ እንደ ሌሎቹ ሰይጣኖች የተንቀዠቀዠ አይደለም እና ዳዊት ይደግማል ከዙ ከሚያውደለድሉ ቄሶች ጋር ማለት ነው። እሱም በሌሊት ነው የሚያውደለድለው፣ እነሱም በሌሊት ነው የሚያውደለድሉት እና ስለሚደግም ሁለቱም ደጋሚዎች ናቸው፣ ይተዋወቃሉ። እና ትክክል ነው ያሉት እንጂ ቄስ ማለት ነው ሲያውደለድል የሚውልበት ነው ብለው ያሉበት ሰዓት አስቅ የሚያደርገው እነዚህ ቄሶቹም ሌሊት ያው የሚያውደለድሉበት ሰዓት ስለሆነ ማለት ነው። እና ይደግማል። ድግምት በደንብ ነው የሚደግመው። ራሳቸው ናቸው ያሉት። ዳዊት ደጋሚ ነው ያሉት ራሳቸው ናቸው። እና እዚህ አይነት መንፈሳዊ ሌቭል ላይ ደርሳለች ኦርቶዶክስ።
የዛ የትግራዩን ሰው እያሳዩን እንጂ አጋንንት በቦቴ ጫማ አድርጎ ሆዷን እየረገጠ ሲናገር የነበረውን እዚህ ስላሉ አሳዩአቸው። እታች አሉ እየተጠባበቁ ነው ኦርቶዶክሳውያን። በፊቴ ገበታን አዘጋጀህልኝ ብሎ ይደግማል ማለት ነው። ስለዚህ እሺ አይ መዝሙር 108 በቅንፍ 109 ላይ ሲደርስ ነው እንጂ ሰይጣን ዳዊት ሲደግም ይታይ ሰይጣንን በቀኝ ይቁም ብሎ የሚለው ቦታ ላይ ሲደርስ እኔ ነው በቀኝ የሚቆመው ነው። እና ጠቋር የሚባለው መንፈስ ዳዊት ይደግማል ያሉን መነኮሳቱ ቄሶቹ ናቸው። ዳዊት መድገም ብቻ አይደለም፣ ያው እየተጠመቁ ኦርቶዶክስ አባላት ሆነዋል አብዛኞቹ ሰይጣኖች። በቤተክርስቲያኒቱ መጽሐፍት ብዙ አጋንንቶች እየተጠመቁ ወደ ኦርቶዶክስነት ከአጋንንትነት ወደ ሰውነት ኮንቨርት ሆነዋል። በእነ አቡነ ተክለ ሃይማኖት በእነ ዜና ማርቆስ የተጻፈ እኔ እንደውም አንዳንዴ ኦርቶዶክስ በስተናል ብለው የሚሉ ብዙ አጋንንቶች እየተጠመቁ ወደ ኦርቶዶክስ ኮንቨርት ስላደረጉ ነው ብዬ የምለው። ምክንያቱም መጽሐፍቶቻቸው ይህንን ይናገራሉ። እና ይማረን ነው ይሳለን ነው ይቀበል ነው። ከጴንጤው ወደ ኦርቶዶክስ ከገባው ይልቅ ከሴጣን ወደ ኦርቶዶክስ የገባው ይበዛል። አዎ አጋንንት ከሴት ጋር ተገናኝቶ ልጅ አስወለደ ብላ ሰብካ እኮ አሳምናናለች፣ ጽፋ እኮ አሳምናናለች። እኛ እስከዛሬ አላምን ብለናል እንጂ ኦርቶዶክስ እኮ ለአቧ ጠፍ እስኪል ድረስ ጽፋለች፣ ሰብካለች፣ በሰባኪዎቿ በኩል ማለት ነው። እኛንን አላምን ብለን ያልነው እና ቀጥሉ ሜላ ብሩኬ አላገኘውም። እሺ ስለዚህ በአጋንንት በማን ስም ነው የሚወጣው የሚል ርዕስን የያዝ ነው። ምናልባት የተለየ ሀሳብ ያላችሁ ሰዎች ካላችሁ ሀሳባችሁን እንሰማ ፈቃደኞች ነን። ከኢየሱስ ስም ውጪ በሌላ ስም ይወጣል ብላችሁ የምታምኑ ካላችሁ